تعالمو يخركو حنلو يخركو حنلو يخركو حنلو يخركو حنلو يخركو حنلو أساس عنمو يخركو حنلو የዛሬው የትግራይ ሚዲያ ኔትወርክ ፕሮግራማችን እንጀምራለን። በፌስቡክ እንዲሁም በዩቲዩብ ትግራይ ሚዲያ ኔትወርክ በማለት መከታተል ትችላላችሁ ወይም ማግኘት ትችላላችሁ። መጀመሪያ ወደ ዋናው ርዕሳችን ከማግባታችን በፊት ይሄ ከጀርባ የምታዩት ፎቶግራፍ መምህር ጸጋይ የተባለ የአረና ትግራይ አባል ነው። መምህር ጸጋይ በተንቤን የጭላ የሚኖር የአረና ትግራይ የማዕከላዊ ኮሚቴ አባል ነው። እንግዲህ እንደምታዩት ፎቶውን እንደምታዩት ከጀርባ አገጩ ተመቶ ደም በደም ሆኗል። ይህ እየተፈጸመ ያለው በትግራይ ነው። በኢትዮጵያ በአማራ ክልል ወይ በኦሮሚያ ክልል አይደለም። ይህ ወንድማችን ትግራዋይ ነው። እንደዚህ ጉዳት የደረሰበት በህወሓት አመራሮች ራሳቸው ተጋሩ የሆኑ የህወሓት አመራሮች የፈጸሙት በደል ነው። ይሄ ኢሰብአዊነት በትግራይ ውስጥ እየተፈጸመ እንደሆነ እንድታቆልን ነው። የሚያሳዝነው ግን ይህ ወንድማችን መምህር ጸጋይ የተባለ የአረና ማዕከላዊ ኮሚቴ አባል እንደዚህ አይነት በደል ደርሶበት እያዩ አብዛኛዎቹ የትግራይ አክቲቪስቶች በዝምታ ማለፋቸው ነው። መምህር ጸጋይ እንደዚህ ጉዳት የደረሰበት በአማራ ክልል ወይ በኦሮሚያ ክልል ቢሆን ኖሮ ሁሉም ይንጫጩ ነበር ወይ ይጽፉ ነበር። ህገ መንግስት ተጥሷል ብሎ በየፌስቡካቸው ይጽፉ ነበር። ይሄን ህገ መንግስታዊ ጥሰት በገጻቸው የጻፉት የትግራይ ልጆች ጥቂቶች ናቸው። ቀደም እንዳልኩት መምህር ጸጋይ ትግራዋይ እንደመሆኑ መጠን በትግራይ እንደዚህ አይነት ድብደባ ስለደረሰበት ለነሱ ምናቸውም አይደለም። አንድ ትግራዋይ በትግራይ በህወሓት ከተደበደበ ከተገደለ ከታሰረ ለአብዛኛዎቹ የትግራይ ፌስቡክ አክቲቪስቶች ምንም አይመስላቸውም። በአማራ ክልል በኦሮሚያ ክልል እንደዚህ አይነት በደል በአንድ ትግራዋይ ሲፈጸም ግን ብዙ ነገር ይጽፋሉ፣ ብዙ ነገር ይናገራሉ። ይሄ ደግሞ ትክክል አይደለም። አንድ ትግራዋይ በትግራይ መብቱ እስካልተከበረለት ድረስ በቀሩት ሌሎች የኢትዮጵያ ክልሎች የትግራዋይ መብት ይከበር ወይም ይጠበቅ ማለት ምንድነው ማለትም አንችልም። ባጭሩ እኔ አንድ የሚያሳዝነኝ አብዛኛዎቹ የትግራይ አክቲቪስቶች አንድ ትግራዋይ በትግራይ እየታሰረ እየተገደለ ደሙ እንደዚህ እየፈሰሰ ዝምታ መርጠው በሌላው ክልል ግን ሲጨፈጨፍ በሌላው ክልል ግን ከተመታ ወይም እንደዚህ ከደማ ወይ ጉዳት ከደረሰበት ለምን ነገሩን እንደሚያራግቡት አይገባኝም። እና ይሄ አንዱ ትልቅ ስህተት በትግራይ አክቲቪስቶች ነው አሁንም ያለው። የኛ የትግራይ ተወላጆች የመጀመሪያና የመጨረሻ ጠላት ህወሓት የተባለ ትግራይ የሚያስተዳድር ድርጅት ነው። ይሄን ሁሉ ያልኩት ከጀርባዬ ማን መሆኑን እንድታውቁት ነው። አሁንም በድጋሚ እነግራችኋለሁ። ከጀርባዬ ያለው መምህር ጸጋይ ይባላል። ተንቤን የጭላ የአረና ፓርቲ ማዕከላዊ ኮሚቴ ነው። ባለፈው 4-3 ቀናት እንደዚህ አይነት ድብደባ ደርሶበታል። የትግራይ ክልል አመራሮች በተለይ ህወሓቶች ኢትዮጵያ ውስጥ ህገ መንግስት አልተከበረም ብለው እኛን ያደነቁሩናል። ግን እነሱ ራሳቸው ትግራይ ውስጥ ህገ መንግስት እንደማያከብሩ ለማሳየት ነው። ሌላው ቅድም እንዳልኩት ነው የትግራይ አክቲቪስቶች አሁንም ኦሮሚያ ክልል አማራ ክልል ህገ መንግስት አልተከበረም ብላችሁ ከምትጽፉ ከምትጮሁ መጀመሪያ ትግራይ ውስጥ ለምን ህገ መንግስት አልተከበረም ወይም የአንድ ሰው መብት ለምን አልተከበረለትም ብላችሁ ጻፉ፣ ተናገሩ። ዝምታን አትምረጡ። ህወሓት ከማንም በላይ ትግራይ ውስጥ ብዙ ትግራይ ልጆችን እያሰቃየ እያሰረ ይገኛል። በነገራችን ላይ ለማታውቁ ደግሞ ትግራይ ውስጥ እንደምታውቁት ዶክተር አብይ ከመጣ በኋላ ኢትዮጵያ ውስጥ ብዙ እስረኞች ተፈተዋል። በኢትዮጵያ አሁን በመጣው ለውጥ የመጀመሪያው እንደ መፍትሄ የተቀመጠ የፖለቲካ እስረኞች መፍታት የሚል ነው። እስካሁን ድረስ ግን በትግራይ አንድም የፖለቲካ እስረኛ አልተፈታም። ብዙ የአረና ትግራይ አባላት ታስረው ይገኛሉ። እንዲሁም የደምሂት የትግራይ አክቲቪስቶች ይሄንንም ጻፉበት፣ ተናገሩ። ስለዚህ ግፊት አድርጉት ለህወሓቶች።
ለምንድነው የአረና ትግራይ አባላት እስካሁን የማይፈቱት? ህገ መንግስቱ እየተከበረ ያለው በኢትዮጵያ ህገ መንግስቱ የማይከበረው ደግሞ በትግራይ ያለ በኢትዮጵያ ህገ መንግስት አልተከበረም ብላችሁ ባትጽፉና ባትነግሩ ለራሳችሁም እንድታፍሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ ወደ ዋናው ፕሮግራማችን እናልፋለን። ዮናስ መብራቱ እንግዲህ ከዚህ በፊት በትግራይ ሚዲያ ኔትወርክ ቀርቦ ነበር፣ ግን ለማንኛውም እስኪ በድጋሚ ዮናስ መብራቱ ማን ነው እስኪ የሚለውን ለተመልካቾቻችን። ያ ዮናስ አመሰግናለሁ እድሉ ስለሰጠኝ። ያው እንዳልከው በተደጋጋሚ እድሉን አግኝቻለሁ በዚህ የትግራይ ሚዲያ ኔትወርክ ለመቅረብ እንዲሁም ሐሳቤን ለማጋራት ይያለኝ። ዛሬም በዚህ ወሳኝ ጉዳይ ሐሳቤን ለማካፈል በመጋበዜ በጣም አመሰግናለሁ። ዮናስ መብራቱ እባላለሁ። በአሁኑ ሰዓት በጀርመን ሀገር እገኛለሁ። በህግ ትምህርት ቤት መምህር ነበርኩ። ያው አሁንም በህግ ትምህርት የፒኤችዲ ትምህርቴን እየተከታተልኩ እገኛለሁ። እንግዲህ ይህን ይመስላል ከሞላ ጎደል። እሺ እስኪ እንግዲህ ለዛሬ ለውይይት የመረጥናቸው አንድ 3 ነጥቦች ናቸው። አንዱ መጀመሪያ በትግራይ ያለው የፖለቲካ ሁኔታና የህገ መንግስት ጥሰት እንዲያውም ሰብአዊ መብት ጥሰቶች ናቸውና እስኪ ባለፈው ሳምንት እንግዲህ እንደ ባክግራውንድ የተጠቀምኩበት ጀርባ ያለው መመር ጸጋይ የአረና ማዕከላዊ ኮሚቴ አባል ነው። ህወሓቶች ከአረና ጋር አብረን እንሰራለን ባሉበት ጊዜ እንደዚህ አይነት ድብደባ ደርሶበታልና እና አሁንስ ህወሓት ተቀይሯል ወይ? ከአረና ጋር አብሮ ለመስራት በትግራይም ህገ መንግስት አክብሮ የፖለቲካ ምህዳሩን አስፍቶ የሚሄድ ፓርቲ ነው ወይ ዮናስ? በጣም ጥሩ ጥያቄ ነው። ያው ብዙዎቻችን እንደምናውቀው ካለፉት 5 ወራት ወዲህ ኢትዮጵያ ውስጥ ለውጥ ተከስቷል። ይህ ለውጥ በርካታ ነገሮችን ማምጣት ችሏል። ከዛ ብንጀምር ኢትዮጵያ ውስጥ ካለው ነገር ብንጀምር የተሻለ ሆኖ ስለተሰማኝ ነው። ከዚህ አንፃር የፖለቲካ ምህዳሩን በማስፋት የተለያዩ የፖለቲካ ፓርቲዎች ወይ የፖለቲካ ኃይሎች ከተለያዩ ዓለም ክፍል ወደ ኢትዮጵያ ገብተው በሰላማዊና በምርጫ ወይ በዲሞክራሲያዊ መንገድ ለመታገል እንቅስቃሴ እያደረጉ ይገኛሉ። ስለዚህ አንዱና ትልቁ የለውጡ ውጤት የምንለው የፖለቲካ ምህዳሩ መስፋትና የተለያዩ ፖለቲካ ኃይሎች ወደ ሀገር ውስጥ ገብተው ሐሳቦቻቸውን ማንጸባረቅ መቻላቸው ነው። ከዛ ባሻገር የተለያዩ የፖለቲካና በሐሳባቸው ምክንያት የታሰሩ ዜጎች ነፃ እንዲወጡ ተደርጓል በመላው ኢትዮጵያ። ይሄ ደግሞ አንዱ ሌላው የለውጡ መገለጫና ለዲሞክራሲ ተስፋ የሚሰጥ ምልክት ነው። እንዲሁም ሌሎች የጸረ ሽብር ህጉን የሲቪክ ሶሳይቲ አዋጆቹን ሌሎችንም የህግ ማሻሻያዎች በማድረግ ኢትዮጵያ ውስጥ የተሻለ ስርዓት እንዲመጣ እንቅስቃሴ እየተደረገ ይገኛልና ይሄ ነገር ወደ ትግራይ ስናመጣው ምን አይነት ለውጥ ነው ያየነው ነው። ይሄን ነገር ማየት በደንብ መመርመር በደንብ ማጤን ያስፈልጋል። እስካሁን ባለው ተጨባጭ ሁኔታ እንግዲህ ባለፈውም ሲባል ነበር የተለያዩ የፖለቲካ እስረኞች በመላው ሀገሪቱ ሲፈቱ በትግራይ ውስጥ ይሄ ነገር አልሆነም እየተባለ በተደጋጋሚ ይነገራል። ከዛም ባሻገር በዚህ በኩል ልናነሳው የምንችለው በአረና አባልነታቸው ምክንያት የታሰሩ በርካታ ዓመታት ተፈርዶባቸው የታሰሩ እስረኞች አሉ። ከዛም ባለፈ ለበርካታ ዓመታት በደምሂት አባልነታቸው ተጠርጥረው የታሰሩ አሁንም ድረስ ያልተፈቱ ዜጎች እንዳሉ የምናውቀው ነው። ስለዚህ አንዱ በትግራይና በሌላው የተቀረው ኢትዮጵያ ክፍል ያለው መሰረታዊ ልዩነት ለውጡ ትግራይ ውስጥ መግባት እንዳልቻለ ማሳያ ነው። ምክንያቱም የደምሂት አባላት እንደምታውቁት ወደ ኢትዮጵያ መግባት ችለዋል። ሰሞኑን ወደ ኢትዮጵያ ገብተዋል። ግን እነሱ በደምሂት ምክንያት የተከሰሱ የተፈረደባቸው ግን አሁንም ድረስ እንዳልተፈቱ ይታወቃል። የአረና ፖለቲካ ፓርቲ እንደ ድርጅት ከህወሓት ጋር አብረን እንሰራለን ተብሎ ብዙ ሽርጉድ ሲባል ነበር። በአመራር በኩል ብዙዎቹ ተስፋ አድርገውበት ነበር። ነገር ግን አሁንም ድረስ
አባላቱ የአብረን አባላት ከስር መፈታት አልቻሉም እና በአጠቃላይ ከለውጡ እንቅስቃሴ አንፃር ስናየው በትግራይ በኩል ያለው ሁኔታ ተስፋ የሚያስቆርጥ ቁጭት ውስጥ የሚከት ሁኔታ ነው ያለው ብዬ መገምገም እችላለሁ። ለዚህ አንዱ ማሳያ ቅድም ያነሳሁት ነገር ነው። ከዛ ባሻገር በአሁኑ ሰዓት በሌላው የኢትዮጵያ ክፍል ምናልባት ከሰላምና ደህንነት ጋር በተያያዘ ችግሮች ይስተዋላሉ። ይሄ ደግሞ በለውጥ ሂደት ውስጥ የሚያጋጥም ነገር አለ። ከዛ ባሻገር ግን እንደ መንግስት ሆን ብሎ ስራዬ ብሎ በማንኛውም ክልል ማለት ነው የተቃዋሚ ፓርቲ አባላትን አስሮ ወይ ጉዳት በማድረስ እንዲሸማቀቁ እንደ ድርጅት እንዳይሰሩ እንደፈለጉ እንዳይንቀሳቀሱ የማወክ የማደናቀፍ ተግባር ግን ኦልሞስት የቀረ ተግባር ነው። ከዛ ይልቅ እንደውም የተቃዋሚ አባላት መሪዎቻቸውን በደመቀ ሁኔታ እንዲቀበሉ በተለያየ የሚዲያ ሽፋን ሲሰጣቸው የህግ ጥበቃ ሲደረግላቸው አመራሮቹ በቀጥታ በክብር ሲያዙ የምናይበት ሁኔታ ነው ያለው በሌላው የኢትዮጵያ ክፍል። ስለዚህ በትግራይ ያለው ነገር ስናይ በተቃራኒው ነው። ስለዚህ አሁንም ድረስ ማለት የሚቻለው ትግራይ ውስጥ ለውጥ ምንም ሊገባ አልቻለም ነው። ደብረጽዮን ስልጣን ከመጣ እንግዲህ ከዶክተር አብይ በፊት ነው ስልጣን መያዝ የቻለው። ስለዚህ እሱ ከመጣ ጊዜ ጀምሮ ምንም አይነት እዚህ ገባ የሚባል ለውጥ እዚህ ገባ የሚባል ፖለቲካዊ እንቅስቃሴ ማድረግ የቻለ መስሎ አይሰማኝም። ምናልባት እንዳልከው ጠባብ ብሔርተኞች የትግራይ አክቲቪስቶች ባጉል ጀብደኝነት ባጉል ብሔርተኝነት ተወጥረው የማድነቅ የማቆለጳጰስ ነገር ይታያል። ግን እንደ አመራር እንደ ክልሉ ፕሬዝዳንት እንደ ክልሉ መሪ ግን ምድር ላይ ለህዝቡ የሚጠቅም ፖለቲካ ፓርቲዎች በነፃነት እንዲንቀሳቀሱ የሚያስችል ጋዜጠኞች ነፃ ገለልተኛ እንዲሆኑ የሚያስችል የፍርድ ቤት ተቋማት ገለልተኛ ነፃና ምንም አይነት ጣልቃ የማይገባባቸው ተቋማት እንዲሆኑ የሚያስችል የሪፎርም ስራ ምድር ላይ ተግባራዊ ያልሆነ። ስለዚህ ፍጥነቱ የለውጡ ፍጥነት የተለያየ ነው ማለት እንችላለን። በትግራይ በጣም የተጎተተ ነው ያለው። ያለፈው አመለካከት ያለፈው ስርዓት ወይ ደግሞ ላለፈው 27 ዓመት የነበረው አመለካከት የፖለቲካ አመለካከት አሁንም ድረስ በተጨባጭ እናያለን። ይሄኛው ምናልባት በቅርብ ጊዜ ለሁለተኛ ጊዜ ይሆናል። ባለፈው 2 ሳምንት ወር 3 ሳምንት ይመስለኛል ታስታውሳለህ ናቲ በመጥረቢያ የአረና አባላት በመጥረቢያ የተመቱበት ሁኔታ እናስታውሳለን። ስለዚህ ያቶ ዜናዊ እና ቤተሰቦቹ ኤግዛክትሊ። ስለዚህ ይሄ ነገር እንትን አይደለም ስፖራዲክ አክት አይደለም ወይ ድንገት የተፈጠረ አንድ ድርጊት ነው ብሎ ለመቀበል ይቸግረኛል። ይሄ ነገር ፓተርን ነው። እንደ ሲስተማቲክ አታክ አለ ወይ ደግሞ ስርዓታዊ ጥቃት ወይ በስርዓት የተደራጀ ጥቃት አለ። ምክንያቱም ባለፈው እንግዲህ በቅርብ ጊዜያት በብዙ መንገድ ኢትዮጵያ ውስጥ ለውጥ እየታየ ባለበት ሰዓት አንተም እንደምታስታውሰው የአረና አባላትም ከህወሓት አመራሮች እንዲሁም ከነ ዶክተር አረጋዊ ጋር በአንድ ላይ ስብሰባ ተቀምጠው የተሻለ ነገር ለመስራት ባሰቡ ማግስት ነው ይሄ ነገር እየሆነ ያለው። ስለዚህ ይሄ ጥቃት አንድ ጥቃት ተደርጎ ሊወሰድ የሚችል ሳይሆን በሲስተማቲክ የሆነ አታክ ልንለው እንችላለን። ያ ደግሞ የሚያሳየን የስርዓት ለውጥ የለም ነው። በግለሰብ ለምሳሌ በፖሊስ እንዝላልነት ወይ ደግሞ በፖሊስ ግዴለሽነት አሊያም በፖሊስ ዕውቀት ማነስ የመጣ ጥቃት አይደለም። ባለፈውም አሁንም ምንድነው ልልክ የምችለው አንድ ጥቃት በሲስተማቲክ አለመሆኑን ለማሳየት ያ ግለሰብ መቀጣት መቻል አለበት። ለምሳሌ ባለፈው ጥቃት ያደረሰው አካላት ለፍርድ ቀርበው ተገቢውን ቅጣት አስተማሪ የሚባለውን ቅጣት ቢቀጡ ኑሮ ይሄኛው ጥቃት ላይ ደገም ይችል ነበር። ስለዚህ የመጀመሪያው ጉዳት የመጀመሪያው አጥፊዎች መቀጣት ባለመቻላቸው ምክንያት
ይሄኛው ሊከተል ይችላል ስለዚህ ይሄ የሚያሳይ ጠቅለል ባለ ስናየው ሲስተማቲክ የሆነ ኦርጋናይዝድ የሆነ የተለየ ሐሳብ የሚያራምዱ አካላት የማሸማቀቅ የማስፈራራት ብሎ ፓርቲው ወይ ደግሞ ያ ሐሳብ አራምዳለው የሚለው ኃይል የፖለቲካ ኃይል እንቅስቃሴ እንዳያደርግ ፓራላይዝ የማድረግ ጠቅለል ያለ ስርዓት ወይ ጠቅለል ያለ አካሄድ ነው ብለን መውሰድ እንችላለን ይሄን ደግሞ በዋነኝነት መታገል ያለበት የትግራይ አክቲቪስት ነው መጀመሪያ ቤቱን ነው ማጽዳት ያለበት መጀመሪያ ጉድፉን ነው ማጽዳት ያለበት በትርጉም አልባ መርህ አልባ ብሔርተኝነት ሰበብ ትግራይ ውስጥ የሚደረጉ ጥቃቶች ትግራይ ውስጥ የሚደረጉ ጉዳቶች ያግበሰበሱ መሄድ አያስፈልግም ብሔርተኝነት መጨረሻው የሚበላው ራሳቸውን ነው ስለዚህ አሁንም እንዳልከው በጣም ያሳፍራል የትግራይ አክቲቪስቶች ማድረግ የሚገባቸውን ያክል ርቀት ሄደው እንዲህ አይነት ችግር ማጋለጥ እንዲህ አይነት ችግር እንዲቆም መጮህ ከዛም አልፎ ተርፎ ሰልፍ መጥራት በረባ ባረባ ሰንደቅ ዓላማ ተውለበለበ የህገ መንግስት ማይፈቅደው ሰንደቅ ዓላማ ተውለበለበ ብሎ ሰልፍ የሚጠራበት ክልል እንዲህ አይነት አይን ያወጣ ያፈጠጠ ችግር በሚመጣበት ሰዓት ሰልፍ የማይወጡበት ምክንያት ለኔ አሁንም ድረስ ሊገባኝ አልቻለም ለወደፊትም የሚገባኝ አይመስለኝም ስለዚህ እንዳልከው ይሄ በጣም የሚያሳፍር ነው በተለይ ለትግራይ አክቲቪስቶች ቀን ተለሊት ሌላው ክልል ህገ መንግስት ተጣሰ ይያሉ ሌላው ክልል በእኛ በተጋሩ ላይ ጥቃት እያደረሰ ነው ይያሉ መጮህ ብቻ ሳይሆን መጀመሪያ ክልላቸው ማጽዳት መጀመሪያ ቤታቸው ውስጥ ያለውን ስርዓት መታገል ያለባቸው ይመስለኛል ስለዚህ በዚህ በኩል ህገ መንግስት ከህግ አንፃር ብናየው ይሄ ነገር በጣም ብዙ ነገሮች ነው የሚያሳየው እሱ በኋላ መለስበታለሁ አሁን ግን አሁን እኔ አሁን በጣም የሚያሳፍረኝ እንደ አንድ ትግራዋይ የሚያሳፍረኝ ትግራይ ውስጥ ይሄን የመሰለ ወንድማችን እየተደበደበ ደሙ እየፈሰሰ የትግራይ ተወላጆች የተባልን ወንዝ ተሻግረን አማራ ክልል ኦሮሚያ ክልል ህገ መንግስት አልተከበረም እንላለን ለምሳሌ በዚህ ባጭር ጊዜ ውስጥ በ3 ወር ውስጥ እስኪኒው አንድ ከዚህ በፊት አቶ ዜናው የሚባል በመጥረቢያ ተመቷል እሱን ስላጡት ወንድሙ ቤተሰቦቹ ጋር ጉዳት ደርሰዋል ከዛም አልፎ የቤት እንስሳት የሱ የቤት እንስሳት የሆኑ እንስሳት በጎችና ፍየሎች ላይ ጉዳት ደርሰዋል አንደኛ ይሄ ነው ከዛ በመቀጠል አንድ በኦፍላም እንደዚህ አንድ አረና አባል ተደብድቦ ታስሯል ከዛ በመቀጠል የትግራይ ቲቪ ማናጀር ወይም ኃላፊ የነበሩ የተመደቡ ሰው አቶ ብርሃኑ አባዲ በቲቪ እኛ ደስ ያላለን ነገር አስተላልፈዋል ተብሎ በህወሓት ጽፈት ቤት በስልክ እንዲባረር ተደርጓል አሁን አራተኛ ነገር ይሄ ነው አሁን ደግሞ ይሄ የመምር ጸጋይ ተፈጽሟል ይሄ ሁሉ ህገ መንግስታዊ ጥሰት የሚደረገው በትግራይ ነው የትግራይ አክቲቪስት እኔ የማይገባኝ ለምንድን ነው ዶክተር አብይ እንደዚህ ያለ ኦሮሚያ ክልል እንደዚህ ተደረገ ባንዲራ እንደዚህ ተደረገ ባንዲራ ህገ መንግስት ተጥሷል የሚለው ወይስ እንደ ህብረተሰብ አንዴ ህወሓት ፓራላይዝ አድርጎናል ከአውቶ ቦክስ እንዳናስብ አድርጎናል ወይ ያልከው ፖይንት ነው አሁን እኔ የምጋራው አይ ቲንክ ይሄ ቀደም ያነሳነው ነጥብ አለ ይሄ የናሽናሊዝም ጥያቄ የጠባብ ብሔርተኝነት ብቻ አይደለም በተወሰነ መልኩ ብሔርተኝነት ጤናማ ሊሆን ይችላል መሰረታዊ የመብት ጥያቄዎችን በመታነሳበት ሰዓት ለምሳሌ የሰልፍ ዲተርሚኔሽን ራስን በራስ የማስተዳደር ጥያቄ ስታነሳ ቋንቋህን ባህልን የማሳደግ ጥያቄ ስታነሳ ማንነትን የመግለጽ ጥያቄ ስታነሳ እነዚህ የህግ ዓለም አቀፍ ህግም የኢትዮጵያ ህገ መንግስት የሚደግፋቸው ተፈጥሯዊ የሆኑ የግሩፕ ራይት ወይ ደግሞ የጅምላ መብቶች ናቸው ከዛ ባሻገር ግን ጤናማ ያልሆነ አደገኛ የሆነ ጠባብ ብሔርተኝነት የትኩረት አቅጣጫህን ይቀይረዋል ይሄ ደግሞ ለአምባገነኖች
ምቹ ሁኔታ ይፈጥርላቸዋል ምክንያቱም ብዙ ጊዜ አይተህ እንደሆነ ከግለሰብ ነፃነት ወይ በግለሰብ መብት ሞቢላይዝ ከማድረግ ይልቅ ብሔርን ተንተርሰ ሃይማኖትን ተንተርሰ የምታደርገው እንቅስቃሴ ሞር ወደ ሰው ልብ ቶሎ የመዝለቅ አቅም አለው ህዝቡን በቀላሉ ሞቢላይዝ ለማድረግ ለማንቀሳቀስ እድል ይፈጥራል ይሄ በባልካናይዜሽን እንትኖችን አይተናቸዋል የቀድሞ ሶቪየት ህብረት የዩጎዝላቪያ በተለይ በዩጎዝላቪያ ይሄ ነገር በጣም ታይቷል በጀርመን በሁለተኛው ዓለም ጦርነት ከታሪክ አንፃር ስናይ በቀላሉ ጀርመን ኦቨር አለ ይባላል እዚህ ሀገር እኔ የምኖርበት ጀርመን ሀገር ሁለተኛው ዓለም ጦርነት ሲንቀሳ ሞቢላይዝ ሲያደርግ ሂትለር መጀመሪያ ማድረግ የጀመረው እኛ ማስተር ሬስ ነን ጀርመኒ ኦቨር አለ ወይም ጀርመን ኦቨርኦል ከሁሉም በላይ ጀርመን የጀርመን ማንነት የጀርመን አይደንቲቲ በሁሉም ቦታ የሚል አስተሳሰብ በህዝቡ ዘንድ በማስረጹ በቀላሉ ማንቀሳቀስ በቀላሉ ጋልቫናይዝ ማድረግ የቻለበት ሁኔታ እናያለንና ይሄ አምባገነኖች ለብዙ ጊዜ የሚጠቀሙበት ነው ብሔርን ኮርኩሮ ወይም በሃይማኖት ተገናርገ በቀላል ወደ ራስ እንድትገባ የማድረግ ሲስተም ብዙ ጊዜ የተሞከረ በብዙ መንገድም ውጤታማ ሆኖ ነገር ግን መጨረሻው በጥፋት የተደመደመ ነውና ትግራይ ውስጥ ያለው የህወሓትም በቀጥታ የሚጠቀመው የፖለቲካ ስትራቴጂ ወይም ታክቲክ ይሄንን ነው የሚገርመውና የሚያሳዝነኝ ግን የጠባብ ብሔርተኝነት አካሄድ አደገኛ ነው አጥፊ ነው መጨረሻው ራስን ነው የሚያጠፋው ግን በጣም ተምረዋል የሚባሉ የተማሩ ኤሊቶች ይሄንን በአደባባይ ሲያራምዱ ማየት ነው ይሄ በተለይ ላለፉት 3 እና 4 ወራት የህወሓት አመራር ውስጥ ለውስጥ ሲስተማቲክ በሆነ መንገድ ይሄን የስሜት የብሔርተኝነት ስሜት በመኮርኮር ወጣቱን በአንድ ጥላ ስር ማሰባሰብ ችሏል በሱ መዳፍ ስር ማስገባት ችሏል የዚህ ውጤት አሁን ለምሳሌ ወጣቱን በዚህ ስር ማስገባት መቻሉ የልብ እንዲሰማው የበለጠ ኮንፊደንስ እንዲሰማው ማንንም ምንም ሊያመጣ አይችልም የሚል ድምዳሜ ውስጥ እንዲከት ያደረገው ይመስለኛል ለዛም ነው በጠራራ ፀሐይ የተቃዋሚ ፓርቲ አባላትን እየደበደበ ያሰቃየ ምናየው ምክንያቱም ይሄ ቀደም ያልኩ ወጣቱን በብሔርተኝነት በጠባብ ብሔርተኝነት ጥላ ስር በማሰባሰብ እንዳይቃወም ፓራላይዝ አድርጎታል የልምሻ ሂደት ነው የተካሄደበት ይሄ ነገር አይንክ ያየው ችግር ሊያመጣ እንደሚችል ያወቅ እንኳን መቃወም ድፍረቱ አይሰጥም ምን አይነት እንትን ውስጥ ይገባሉ በጭንቅላታቸው የሳሉት ጠላት የሚል ነገር አለ የትግራይን ህልውና አደጋ ውስጥ ሊከት የሚችል ጠላት መጥቶብናል የሚል የተሳለ ኢሜጅ አለ ስለዚህ ንጽጽሩ the lesser evil principle የሚባል ነገር አለ ከሁለት ሰይጣኖች ቀለል ያለው ሰይጣንን የመምረጥ አካሄድ ማለት ነው በእነሱ ሳቢ ምክንያቱም ህልውና የሚያጠፋው የትግራይን ህልውና የትግራይን ማንነት ያጠፋል ብለው የሳሉት ኃይል ቢገር ኢቭል ነው ትልቁ ሰይጣን ነው ምናልባት ህወሓት ከዛ አንፃር ለሰር ኢቭል ተደርጎ የተሳለ ይመስለኛል ስለዚህ ለሰር ኢቭል ፕሪንሲፕል መሰረት ቀለል ያለው ሰይጣን ወይ ደግሞ ደከም ያለውን ሰይጣን ቶለሬት እናርገው እንቻለው ምክንያቱም እሱን ቶለሬት ካላደረግን እሱን ካልቻል ነው ትልቁ ሰይጣን ሊያጠፋን ይመጣል ነው ይሄኛው ፕሪንሲፕል በቀላሉ ህወሓት ምን አድርጎታል ኤክስፕሎይት አድርጎታል ማኒፑሌት አድርጎታል ወጣቱን አሁን እዚህም እዛም የምታየው አጉል ጀብደኝነት አለ ይሄ ብሔርተኝነት የወለደው አደገኛ አካሄድ መገለጫዎች የምንላቸው ይሄ አጉል ጀብደኝነት እስከ መገንጠል ምንም ማንሆንም የማለት የአገራዊ አንድነት ላይ ጥያቄ ማንሳት እነዚህ ነገሮች በሙሉ ማለት ነው እና እነዚህ መገለጫዎቹ ናቸው የጠባብ ብሔርተኝነት አስተሳሰብ
ውጤቶች ወይ መገለጫዎች ናቸው ብለን ልንወስዳቸው እንችላለን ስለዚህ ይሄ አሁን ያልኩ ነገር ወጣቱን በተለይ ኢሊት የሚባለውን ህወሓትን ቶለሬት ለማድረግ ያስቻለው ይመስለኛል እንጂ እኔ እስከሚገባኝ ድረስ ይሄ የአደባባይ ሀቅ ነው ሊክ መሆን አይጠይቅም ህወሓት የሚሰራው አስነዋሪ ድርጊት መጥፎ ነው ብሎ ለመቃወም ወይ ለማውገዝ የተለየ ጥበብ የተለየ ጭንቅላት አይጠይቅም ነገር ግን እንዳልኩ ይሄ አጉል ጀብዳ የጠባብ ብሔርተኝነት በጣም በጣም አደገኛ በሆነ ሁኔታ ብላይንድ ያጓቸዋል ወይ ማየት እንዳይችሉ ያደረጋቸው ይመስለኛል ይሄ ደግሞ የትግራይ ህዝብ ሳንካው ወይ ጉዳቱ መጨረሻ ላይ ሄዶ የትግራይ ህዝብ ላይ ነው ቀስ በቀስ የአፈና መዋቅሩን እያጠናከረ ይመጣል አሁን ባለፈው የአይተናት የነበረች የተወሰነች ክፍተት ሐሳቦች በነፃነት መንሸራሸር መጀመራቸው ስብሰባዎች በነፃነት መካሄድ መጀመራቸው ትግራይ ውስጥ ሳይቀር እነ ዶክተር አረጋዊ መግባት መቻላቸው በተወሰነ ደረጃ ያየናቸው ትንሽም ብትሆን ጭላንጭል ሙሉ በሙሉ እስኪደፈን ድረስ የአፈና መዋቅሩን እንደበፊቱ ማጠናከር ምክንያቱም አሁን በብቸኝነት ነው ህወሓት ትግራይ ህዝብን እያጠቃ ያለው በብቸኝነት ነው ካለፉት 27 ዓመት በፊት ቢያንስ ህወሓት በፌደራልና በክልል መንግስት ተከፋፍሎ ስለነበረ ምናልባት ሙሉ በሙሉ ሴንትራላይዝ አልሆነ ይሆናል አሁን ግን ካሁን በኋላ የሚመጣው ግን ከዚህም የከፋ ነው የሚሆነው ምክንያቱም ዛሬ ባረና አባላት የሆነው ነገ በሁሉም የትግራይ አክቲቪስት ነኝ ባይ በሁሉም የተቃዋሚ ፓርቲ ነኝ ባይ ኢቭን በደጋፊዎቹ ሳይቀር ሊመጣ የሚችል እንደሆነ ማሰብ ያስፈልጋል ምክንያቱም ያምባገነኖች ባህሪ እንደዛ ነው ስለዚህ አሁን የጋራ ጠላት የሚለው ለማስተው የግድ ህወሓት እንደ ድርጅት ከአብዮታዊ ዲሞክራሲ አስተሳሰብ መውጣት አለበት ይሄ ከዚህ ስርዓት ከዚህ አስተሳሰብ መውጣት ካልቻለ ምንም አይነት ለውጥ ሊመጣ አይችልም ወጣቱ ግን እንደ ወጣት ለኔ የሚሰማኝ I think critically ማሰብ መቻል ያለበት ሰዓት ይመስለኛል ምናልባት ኤክስተርናል ኃይል ወይ ደግሞ ኤክስተርናል ጠላት የሚለው ካለ which I don't believe አሁን በግሌ የተለየ ትግራይ እንደዚህ ተከባ ምናምን ልክ እንደ ሞቃዲሾ ወይ እንደ ሶሪያ እንደ የተከበበች አይን ታስመስሎ የመሳል ዝንባሌ ያለ ያ የተሳሳተ ዝንባሌ ነው ብዬ ነው ማስበው የትግራይ ተወላጆች ጉዳት ደርሶባቸዋል እውነት ነው ይሄ ግን እንደኔ በኃይል አስተላለፍ ትግራይን በተለየ ሁኔታ እንደተከበበ አድርጎ ማቅረብ ለፖለቲካ ፍጆታ ምናልባትም ህወሓት ላዘጋጀው ወጥመድ እንደ ግብአት መጠቀሚያ ከመሆን የዘለለ ምንም ፋይዳ በተጨባጭ ምድር ላይ ያን ያክል ኢሚነንት የሆነ አደጋ ወይም ጉዳት አለ ብያላስ ስለዚህ ኢንዲፔንደንትሊ አይናቸውን ገልጠው ሁኔታዎችን ማየት ሁኔታዎችን መመርመር ያስፈልጋል ከዛ ባሻገር ግን ትልቁ ፖይንት የትግራይ ህዝብ የኢትዮጵያ አካል እስከሆነ ድረስ ሊኖር የሚችለው ከተቀረው ኢትዮጵያ ህዝብ ጋር ነው የትግራይ ህዝብ ተነጥሎ ሊኖር አይችልም ሌላው ዋና ፖይንት የትግራይ ህዝብ በባህሪው ተንቀሳቅሶ የመኖር የመስራት እንትን አለ ስለዚህ ከዚህ አንፃር ይሄ የትግራይ አክቲቪስቶች አካሄድ የትግራይ ህዝብን የበለጠ ከሌላው ህዝብ ጋር እንዲቃቃር የበለጠ ለጉዳት እንዲጋለጥ የሚያደርግ መስሎ ነው የሚሰማው ስለዚህ በዚህ በኩልም በደም አስተውሎ መሄድ መቻል ያለባቸው ይመስለኛል ምክንያቱም ህወሓት እስካለ ድረስ ትግራይ ውስጥ ነፃ ሆኖ መኖር ይችላል ብዬ አላስብም እንደዛ ከሆነ ደግሞ ያለው አማራጭ ምንድነው ወደ ሌላው ኢትዮጵያ ህዝብ ክፍል ወጥቶ የሚሰራበት እድል መፈለግ ነው ከዚህ በፊትም በስፋት የወጣበት አንዱ ምክንያት ትግራይ ውስጥ ምንም አይነት የሚያሰራ በኢንቨስትመንት በትል በተለያዩ እንቅስቃሴዎች በሲቪክ ሲቹዌሽን ወይ በማህበራዊ ጉዳይ በትል በፖለቲካዊ ጉዳይ በትል ትግራይ ውስጥ መስራት መንቀሳቀስ ስላልቻለ ነው ትግራይ በድፍን ኢትዮጵያ ሊበተን ይችላል ስለዚህ የህወሓት ስርዓት ካለ ድረስ ትግራይ ተንቀሳቅሶ የመስራት ፍላጎቱ ይጨምር ይሆን እንጂ አይቀንስም ስለዚህ ከዚህ አንፃር የትግራይ ተወላጆች አካሄዳቸውን የሚጽፉት ነገር በተለይ አሁን በሰሞኑን ራሱ በሚገርም ሁኔታውን
ዛሬና ትላንት አዲስ አበባ ውስጥ በባንዲራ ጉዳይ በተነሳው ነገር ቤንዚን የመለኮስ የማቀጣጠል ስራ ሲሰሩ ያዩዋቸው በርካታ እነዚህ ፕሮሚናንት የሚባሉ የትግራይ አክቲቪስቶችን አስተውያለሁ በቄሮና በአዲስ አበባ በባንዲራ ሁኔታ በተነሳው ችግር ምክንያት ማለት ነውና ይሄ ነገር አልቲሜትሊ የሚጎዳው ሌላ ክልል ውስጥ የሚኖሩ ትግራዋይ ነው ስለዚህ ይሄን አካሄዳቸው ገታ አርገው በደንብ አርቀው ቢያስተውሉ የተሻለ ነው የሚመስለኝ ምክንያቱም አረረም መረረም ትግራይ ኢትዮጵያ ካለች ትግራዋይ ኢትዮጵያዊ ነው ስለዚህ ኢትዮጵያዊ እስከሆነ ድረስ ደግሞ በማንኛውም የኢትዮጵያ ክፍል ተንቀሳቅሶ የመኖር ንብረት የማፍራት ማህበራዊ ትስስሩን የማጠናከር መብታት መብትም ብቻም ሳይሆን ፍላጎትም ይኖረዋል ብዬ ነው የማስበው ስለዚህ ይሄንን ሊያጠናክር የሚችል ስራ መስራት ነው ያለብን ይሄን ደግሞ ማድረግ የምንችለው መጀመሪያ ክልላቸውን በማጽዳት ሁለተኛ ዘለው ሌላ ክልል ላይ ያለውን ነገር ጣልቃ በመግባት ለማያያዝ ወይ እልውስ ለመግባት ከመጣር ይልቅ ሞር ቅድሚያ ሰጥተው ለህዝብ ጥቅምና ፍቅር ለትግራይ ህዝብ ጥቅምና ፍላጎት የሚበጀው የትኛው ነው ብለው መመርመር ያለባቸው መስሎ ይሰማኛል ጥሩ ዮናስ እንግዲህ ወደ ህጉና አንቀጹ ከመሄዳችን በፊት እኔ አሁንም አንድ መልእክት ማስተላልፈው ለትግራይ አክቲቪስቶች ለምሳሌ ይሄ ወንድማችን እንደዚህ አይነት ጉዳት ከመድረሱ በፊት ወንድማችን ላይ ከመድረሱ በፊት እኔ በጣም የሚያሳዝነኝና የሚያስቀኝ የሚያሳፍረኝም አብዛኞቻችሁ የትግራይ አክቲቪስቶች ወልዲያ ስለታገተ በግ ብዙ ነገር ጽፋችኋል ከወልዲያ ወደ ትግራይ ተጭኖ የመጣ በግ ወልዲያ ስለተያዘ ወይ ሃይጃክ ስለተደረገ ወይ ወደ ትግራይ እንዳይሄድ ስለተደረገ ብዙ ነገር ጻፋችሁ በግ ነው በግ እንስሳ ነው ይሄ ወንድማችን ግን እንደዚህ አይነት ደሙ ፈሶ ጉዳት ደርሶበት ለመጻፍ እንኳን አልሞከራችሁ ይሄ አንድ የሚያሳፍር ነው ወደፊቱ ማሳካል ሁለተኛ ጎንደር ላይ መሰለኝ ጤፍ ወደ ትግራይ እንዳይሄድ ተብሎ በፌስቡክ የተለቀቀው እኔ ድርጊቱን ትክክል ነው እያልኩ አይደለም ነገር ግን ትግራይ ውስጥ እንደዚህ አይነት ግፍ እየተሰራ እንደዚህ አይነት አንድ ትግራዋይ በህዋት ለዛውም በተጋሩ የህዋት አመራሮች የህዋት ካድሬዎች እኮ ተጋሩ ናቸው ኦሮሞዎችም አማራዎችም ማለት ነው በአንድ ትግራዋይ በአንድ ትግራዋይ ላይ እንደዚህ አይነት አስከፊ አስነዋሪ በደል እየፈጸመ ደሙ እንደዚህ እየፈሰሰ ያያችሁ ወልዲያ ስለታገተ በግ ጎንደር ስለ መሬት ላይ ስለፈሰሰ ጤፍ እንደ ትልቅ ነገር አድርጋችሁ ስትጽፉ ስታሩ በጣም ያሳፍራል ያሳዝናል ስለዚህ መጀመሪያ ህገ መንግስት ይከበር ካል መጀመሪያ ትግራይ ውስጥ ህገ መንግስት ይከበር የአንድ ትግራዋይ መት ትግራይ ውስጥ ይከበርና ከዛ በኋላ ከትግራይ አልፈን ወንዝ ተሻግረን ኦሮሚያና አማራ ክልል ህገ መንግስት መከበር አለበት ብለን መታገል አለብን ካልሆነ ግን አሁንም ትግራይ ውስጥ አንድ ትግራዋይ በህዋት እየታሰረ እየተደበደመ ደሙ እየፈሰሰ ትግራይ ውስጥ ህገ መንግስት ሳናከብር ሌላ ቦታ እንዴት ነው ህገ መንግስት ይከበር ብለን ምን ጽፈውና ምን ታገለው እና ይሄ ስተት ነው መታገል አለብን አሁንም ከዚህ ድርጊታችሁ ተቆጠቡ በተለይ አብዛኛዎቻችሁ የትግራይ አክቲቪስቶች እላችሁ ከኦሮሚያና ከአማራ ክልል ጋር ትግራይ ውስጥ ስለሚደረገው ግፍ ትግራይ ውስጥ ስለሚጣሰው ህገ መንግስታዊ ጥሰት ምንም አያገባንም ብላችኋል ይሄ ስተት ነው አይተነዋል በቅርቡ አቶ ብርሃኑ አባዲ ከስራው በስልክ ሲባረር ሁሉም ሰው ጽፏል ትክክል ነው ግን ይሄ ሰው የህገ መንግስቱ ተጥሷል ህገ መንግስታዊ መብቱ ተጥሷል ለምንድነው የትግራይ ቲቪ ሰራተኞች ሰላማዊ ሰልፍ ያልወጡ አቶ ብርሃኑ አባዲ በፌደራል ደረጃ በኢትዮጵያ ቴሌቪዥን ቢሆን ኖሮ ከስልጣኑ ተባሮ ቢሆን ኖሮ ግን ሰልፍ ተወጡ ነበር አሁንም ይሄ ስተት ነው እና አስተካክሉት አርሙት ለማለት ነው እስኪ ዮናስ ወዳንተ ልምጣና እስኪ ከህግ አቋያ ይሄንን ነገር ስናየው ለምሳሌ ከዚህ በፊት ትግራይ ውስጥ 4 የአረና አባላት ተገድለዋል ገዳዮቹ እስካሁን አልተገኙም አንዱ ገዳይ ተገኝቶ ነበር እሱም በህግ ቀርቦ ከተፈረደበት በኋላ ከአንድ አመት በኋላ ከእስር ቤት እንዲያመልጥ ተደርጎ አዲስ አበባ ታይቷል
ከዛ በመቀጠል ከዛ ቀጥሎ ሁለት ያረና አባላት ተገድለዋል ይሄ ጉዳት ምናየው ብዙ ነው አሁን ይሄ ወንድማችንም እንደዚህ አይነት ጉዳት ደርሶበታልና ከህግ አንፃር እና አረና እንደ አንድ ፓርቲ በትግራይ ከሚንቀሳቀስ ፖለቲካል ፓርቲ ከህግና ከመብት ጋር እንዴት ነው የምናየው ጥሩ አመሰግናለሁ ዳቲ አይ ቲንክ ይሄ ቀደም እንዳልኩ መጀመሪያ መነሳት ያለበት ጥያቄ ይሄ ሰው ጉዳት የደረሰበት በምን ምክንያት ነው ምን ስለሆነ ነው ጉዳት የደረሰ የሚለውን ነገር መመርመር ያስፈልጋል እኔ እስከገባኝ ድረስ ይሄ ሰው ጉዳት የደረሰበት በዋነኝነት በሚያራምደው የፖለቲካ አስተሳሰብ ነው በሚያራምደው ከገዢው ፓርቲ ወይም ከህወሓት የተለየ የፖለቲካ አስተሳሰብ የተለየ የፖለቲካ አካሄድ ባለው ድርጅት ውስጥ ታቅፎ ስለተንቀሳቀሰ ነው ስለዚህ መሰረቱ ምንድነው የሐሳብ ልዩነት ነው ትልቁ ችግር የሚመነጨው የሐሳብ ልዩነትን ያለማክበር ነው የሐሳብ ልዩነት አለማክበር በዋነኝነት የዲሞክራሲ ሳንኮፋ ነው የዲሞክራሲ ችግር ነው ጠቅለል ባለ ነገሩን ስናየው የአረና አባል በመሆኑ ምክንያት የመደራጀት መብት ህገ መንግስቱ የሰጠውን የመደራጀት ተጠቅሞ መብቱን ተጠቅሞ ሐሳቡን የፖለቲካ ፕሮግራሙን ለህዝብ ማቅረብ ብሎ ማሳመን እንዲሁም ህዝብ ካመነበት ወደ ስልጣን መጥቶ ህዝብን ለማስተዳደር የሚታገል ድርጅት ነው ስለዚህ ይሄ የመደራጀት መብትን በዋነኝነት የሚጥስ ነው በቀጥታ ስናየው ማለት ነው የመደራጀት መብት the right to association የምንለው የዲሞክራሲ አካል ነው ዲሞክራሲ ያለ መደራጀት ኦን ልታደርገው አትችልም ስለዚህ በመደራጀት የምታንጸባርቀው ምንድነው ሐሳብን ነው ስለዚህ የመደራጀት መብትን ህገ መንግስቱ ላይ የተቀመጠውን የመደራጀት መብትን አንቀጽ 31 ማለት ነው የኢፌድሪ የፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ህገ መንግስት አንቀጽ 39 ዜጎች በማንኛውም ሁኔታ ተደራጅተው ሐሳቦቻቸውን ማራመድ ይችላሉ ለፖለቲካ ዓላማም ቢሆን ማለት ነው ስለዚህ አንደኛው በዋነኝነት የተጣሰው የህገ መንግስቱ አንቀጽ እንዳልኩ አንቀጽ 31 የመደራጀት መብት ነው ሁለተኛ ቀደም ያልኩ የምትደራጀው ሐሳብህን ፍላጎትህን እምነትህን ለማራመድ ነው ብሎም የህዝብን ፍላጎትና ጥቅም አስከብራለሁ ብለህ ነው ስለዚህ ከዚህ አንፃር ሌላው የተጣሰው የህገ መንግስት አንቀጽ 29 ነው ምክንያቱም ሰዎች ተደራጅተው ሐሳባቸውን መግለጽ ካልቻሉ በሰበብ አስባቡ የሚታሰሩ በሰበብ አስባቡ የሚገረፉ ከሆነ ሐሳባቸውን በነፃነት ማንጸባረቅ አይችሉም ማለት ነው ያ ማለት ደግሞ አንቀጽ 29 ተጥሷል ይላል ስለዚህ እነዚህ በአጠቃላይ ልጁ የታሰረበት ሞቲቭ ወይ የተጎዳበት የተደበደበበት ሞቲቭ ካየን በዋነኝነት እነዚህ ናቸው የተጣሱት መብቶች ከዛ ባሻገር በግለሰብ ደረጃ የደረሰበት ጉዳት አለ በግለሰብ ደረጃ የደረሰበት ጉዳት ለምሳሌ የአካላዊ ደህንነቱን የመጠበቅ መብት አለ በህገ መንግስቱ አንቀጽ 16 ላይ እንዲሁም አንቀጽ 14 ላይ በጣም ሶስት መሰረታዊ የሚባሉ መብቶችን ያስቀምጣል የኢፌድሪ ህገ መንግስት አንቀጽ 14 ላይ የመኖር መብት የነፃነት መብትና አካላዊ ደህንነት ጥበቃ መብት የሚባሉ ሶስት ኮር መብት ወይ ፈንዳሜንታል ራይት የምንላቸው መብቶች አሉ ከነዛ ውስጥ አንደኛው መብት ነው የተጣሰው አካላዊ ደህንነት ጥበቃ የማግኘት መብት ነው የተጣሰው ስለዚህ ሰው ጉዳት በመድረሱ ምክንያት የአካላዊ ደህንነቱ ላይ ችግር ደርሷል ነው ከዛም ባሻገር ከዚህ ጋር ተያይዞም እንደው የበለጠ እንትን ለማድረግ ያክል አንቀጽ 18ንም ማንሳት እንችላለን protection against any form of inhuman degrading treatment የምንለው ያ ማለት ምንድነው የሰው ልጅ ከኢሰብአዊ አያያዝ ወይም ቅጣት ወይም ኢሰብአዊ ጭካኔ ከተሞላበት አያያዝ ወይም ቅጣት የመከላከል መብት ወይ የመጠበቅ መብት የምንለው አለ ይሄ ሰው ኢሰብአዊ በሆነ ሁኔታ እንዲቀጠቀጥ ተደርጓል ወይ ደግሞ በሌላ አነጋገር ኢል ትሪትመንት የምንለው ኮንሴፕት አለ ወይም
ሚስትሪትመንት የምንለው ኮንሴፕት አለና ይሄ አንቀጽ 18ም ተጥሷል ማለት እንችላለን። ስለዚህ እነዚህ ይሄ ልጅ ላይ ጉዳት በመድረሱ ምክንያት በአጠቃላይ የመደራጀት መብት ላይ ነው ጉዳት የደረሰው ማለት እንችላለን። ከዚህ ጋር ተያይዞ ግን ቅድም ያነሳው ነገር አለ። ላለፉት 3 ወራት በተደጋጋሚ ጉዳቶችን ማየት ችለናል። በትግራይ ውስጥ አፈናዎች ይካሄዳሉ አሁንም ድረስ ማለት ነው። ቅድም የጠቀስካቸው ነገሮች አሉ። በሌሎች አካባቢዎችም እኔም ማቃቸው ኬዞች አሉ። በኮረም ባላማጣ በሌሎችም ቦታዎች በዋጃ እንደዚህ አይነት ነገሮችም አፈና የሚካሄድበት አግባብ ያልሆነ አካሄድ አለና እነዚህ ጠቅለል ብለው ስናያቸው የህግ የበላይነት የማክበር ችግር አለ። በአጠቃላይ የህግ የበላይነት ስንል አንደኛ ማንኛውም ዜጋ ላጠፋው ጥፋት ተመጣጣኝ ቅጣት ማግኘት መቻል አለበት። ዜጎች በፍትህ ስርዓቱ ላይ እምነት ሊኖራቸው ይገባል። ዜጎች በፍትህ ስርዓቱ ላይ እምነት ያጡ ጊዜ ወደ ብጥብጥ እንገባለን፣ ወደ ስርዓት አልበኝነት እንገባለን። ስለዚህ እነዚህ ሰዎች አጥፊዎቹ ማለትም የህወሓት ካድሬ ልንላቸው እንችላለን፣ የደህንነት ሰዎች ልንላቸው እንችላለን፣ whoever ማንኛውም ሰው ላጠፋው ጥፋት ተመጣጣኝ ቅጣት ማግኘት መቻል አለበት። ነፃ ገለልተኛ በሆነ ፍርድ ቤት ተዳኝቶ ተመጣጣኝ ቅጣት ማግኘት መቻል አለበት። ስለዚህ የህግ የበላይነት እየተከበረ አይደለም ነው። የህግ የበላይነት በሌለበት ሁኔታ ስለ ዲሞክራሲ ስለ ሌላ ነገር ማውራት አንችልም። ሌላው የህግ የበላይነት መጣስ ሌላው መገለጫ የአስተዳደር አካላት ከተሰጣቸው ስልጣንና መብት በላይ የሚወስኑበት ውሳኔ የሚያስተላልፉበት የፈለጉትን የሚያስሩበት የፈለጉትን የሚያባረሩበት ሌላኛው የህግ የበላይነት ጥሰት መገለጫ ነው ብለን እናስቀምጠው እንችላለን። ስለዚህ ጠቅለል ባለ መልኩ በርካታ የህገ መንግስት አንቀጾችን ማንሳት እንችላለን። ግን በአጠቃላይ እነዚህ ነገሮችን ስናነሳ የዲሞክራሲ ጥያቄ ነው። ምክንያቱም ዲሞክራሲ ስንል ሰፋ ባለ መንገድ ነው ማየት መቻል ያለብን። ትልቁ ችግር ስር የሰደደ የዲሞክራሲ እጦት አለ ነው። የፖለቲካ ነፃነት ችግር አለ ነው። አሁንም ድረስ አስረግጠን መናገር ያለብን ነገር ቢኖር ትግራይ ላለፉት 27 ዓመታት የነበረውን አፈና ይዛ እየቀጠለች መሆኑን ማሳያ ነው። ለዚህ ደግሞ ሌላ አካል ከሌላ ቦታ መጥቶ ነፃ ሊያወጣው አይችልም። እንደኔ እምነት ራሱን ነፃ ማውጣት ያለበት ራሱ ነው፣ ወጣቱ ነው። ስለዚህ ቢያንስ ባለው የሶሻል ሚዲያ አፓራተስ በተለይ የኢንተርኔት ኮሚኒቲ የምንለው የማህበራዊ ሚዲያ ኮሚኒቲው በጣም ትልቅ አቅም አለው። ሰዎችን ለማንቀሳቀስ ኦርጋናይዝ የሆነ ስራ ለማስራት አይተናል። እነ ጃዋር ሲሰሩት የነበረ ስራ ኢትዮጵያ ውስጥ የደረገውን እንቅስቃሴ በደንብ ያለፉት 3 ዓመታት ተከታትለናል። ስለዚህ ትግራይ ውስጥም ይሄን ፕላትፎርም የማህበራዊ ሚዲያ ዘመኑ ያመጣልንን ፕላትፎርም ተጠቅመን ለውጥ ማምጣት ካልተቻለ አሁንም ከድጡ ወደ ማጡ የሆነ ስርዓት ነው ሊኖር የሚችለው። ስለዚህ ይሄ ነገር በደንብ ልናስብበት ቆም ብለን ልናየው የሚገባ ይመስለኛል። ምክንያቱም ከህግ አሁን የናሽናሊዝም ቤዙ ሊሆን የሚገባው እንደኔ እምነት ከሆነ እንኳን የብሔርተኝነት ቤዙ መሰረቱ መሆን ያለበት በህግ የበላይነት መሆን አለበት። በህግ የበላይነት ላይ ተመስርቶ ወይም በዲሞክራሲ ላይ ተመስርቶ በፍትህ ላይ ተመስርቶ ነው መሆን ያለበት እንጂ በቅርጽም በይዘትም እዚህ ግባ የማይባል ወይም ምንም አይነት ትርጉም በሌለው አጉል የትግራዋይነት ብሔርተኝነት ህወሓትን ጫንቃ ላይ ተሸክሞ መጓዝ ተገቢ ነው ብያለሁ። ኦቨር ማለት መቻል እሱ ላይ ግን ዮናስ ለምሳሌ ህገ መንግስቱ ላይ አንቀጽ 16 ማንኛውም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው ይላል። ህገ መንግስቱ ይሄን መብት ይጠብቃል።
ትግራይ ግን ለምሳሌ አሁን ስለምናወራ ስለ መምህር ጸጋይ ስለሆነ ከሱ በፊት የነበሩ ሌሎች የአረና ፓርቲዎች የአካል ጉዳት ደርሰውባቸዋል። ለምሳሌ ህድሮም ኦልሞስት ከሞት ነው የተነሳው፣ በድንጋይ ተደብድቧል በምርጫ ጊዜ። ባለፈው በቅርቡ አቶ ዜናዊ አስመላሽም እንደዚህ በመጥረቢያ ጉዳት ደርሶባቸዋል። ይሄን ሁሉ ተፈጸመ እንበልና ኦኬ ይሄ ስህተት ነበር። በሰዎቹ እነዚህ ጉዳት የሚፈጽሙ የህወሓት ካድሬዎች አንድም ለፍርድ ቤት አልቀረበም። አሁንም በመምህር ጸጋይ ላይ ተጨማሪ ሌላ ጉዳት ደርሷል። አንቀጽ 17 እነዚህም አንቀጽ 17 ተራ ቁጥር 2ም ማንኛውም ሰው ምንም ባላጠፋው እርግጠኛ ያጠፋው ጥፋት እርግጠኛ እስካልሆንክ ድረስ መታሰር የለበትም መከሰስ የለበትም ይላል። እነዚህ አንቀጾች ሙሉ በሙሉ በትግራይ ተጥሷልና አሁንስ ከዚህ በኋላ ህወሓትስ እነዚህ አንቀጾች ያከብራቸዋል ወይ? አሁን ምንድነው ምን አይነት ተስፋ አለ ነው? ትግራይ ውስጥ እንዲህ አይነት ህገ መንግስት የማክበር የማስከበር ጥያቄ አሁን በዋነኝነት የማክበር የማስከበር ጥያቄ ለማንሳት ትግራይ ውስጥ ምን አይነት ለውጥ አለ ነው? እኔ እስከሚገባኝ ድረስ ምንም አይነት ተስፋ የሚሰጥ ነገር አላየሁም። ምክንያቱም ዛሬ በሆነ ነገር ነው። አሁን መምህር ጸጋይ ላይ የደረሰው ጉዳት ዛሬ በቅርብ የሆነ ነው። እንለወጣለን ሐሳብ በነፃነት ማንሸራሸር ይቻላል ብሎ ዶክተር ደብረጽዮን በስብሰባ በአደባባይ በተናገረ ማግስት ነው። ስለዚህ እኔ እስከሚገባኝ ድረስ መጀመሪያ ህገ መንግስቱ ለማክበርም ለማስከበርም እንደ መንግስታዊ ቆመና ይዞ የህወሓት ድርጅት እንደ መንግስት ለማክበርም ለማስከበርም ያስተሳሰብ ለውጥ ማምጣት መቻል አለበት። ያስተሳሰብ ለውጥ ለማምጣት ደግሞ የሄደባቸው መንገዶች መርምሮ መተው መቻል አለበት። ትክክል ያልሆኑት ለምሳሌ እስከሚገባኝ ድረስ እንደ አብዮታዊ ዲሞክራሲ የሚባል መላክቶ የጠፋበት አስተሳሰብ ለማንም ግልጽ ያልሆነ በወዳጅና በጠላት መሃል ደንበር የሚያበጅ ዲሞክራሲ ካሰብ በወዳጅና በጠላት መሃል ደንበር ማበጀት የለብንም። ዲሞክራሲ የሐሳብ ትግል ነው። ዲሞክራሲ የሐሳብ ልዩነት ነው። ስለዚህ እንደ አስተሳሰብ ግን የአብዮታዊ ዲሞክራሲ የሚባለው አስተሳሰብ በወዳጅና በጠላት መሃል ደንበር አበጅቶ የሚሄድ ስለሆነ ሁልጊዜም ከዚህ አይነት ሜንታሊቲ ካልወጣ ህወሓት አሁንም ድረስ ጉዳቱ አሁንም ድረስ ስቃዩ እየበረታ ነው የሚሄድ። ስለዚህ ምንም አይነት ዋስትና መስጠት አልቻለም። እንደዚህ አይነት ዋስትናዎች ለማግኘት የህገ መንግስት ዋስትና ለማግኘት የዲሞክራሲ ተቋማት መገንባት ያስፈልጋል። ነፃ የሆነ ፍርድ ቤት መኖሩን ማረጋገጥ ያስፈልጋል። ቅድም እንዳልከው ድጋሚ ህወሓት ጥፋት ላለማጥፋቱ ምን ዋስትና አለ ላልከው የነፃ ገለልተኛና ሚዛናዊ የሆነ የፍርድ ስርዓት ወይ ፍርድ ቤት መቋቋም መቻል አለበት። እሱ ኦኬ ዮናስ እንደዛ እንኳን ብንል ግን አሁን በተደጋጋሚ በህወሓት አመራሮች የምናየው ለምሳሌ በቅርቡ አብዮታዊ ዲሞክራሲ ወይ ሞት ብለዋል። ዋናው ለእድገታችን መሰረት የሚሆነው አብዮታዊ ዲሞክራሲ ነው ብለዋልና እንዴት ነው የተቋማት ነፃነት ፖለቲካል ኢንስቲትዩሽንስ እንዴት ነው ኤክስፔክት የምናደርገው? ከነሱ እንጠብቃለን ወይ ነው የፖለቲካ ተቋማት ፍርድ ቤቶች? አሁን ስለ ዲሞክራሲ የምናወራ ከሆነ የምንጠብቀው አይደለም፣ የምንታገለው ነው፣ የምናመጣው ነው። ዲሞክራሲ ከሰማይ የምንጠብቀው መና አይደለም ማለት ምንም የተለየ ትንታኔ ያስፈልገውም። ነፃነታችን ታግሎ ነው ማምጣት ያለበት ህዝብ ወጣቱ በተለይ ማለት ነው አቅም ያለው በተለይ ኢሊቱ ወጣቱን የማደራጀት የመምራት አቅም ያለው የትግራይ ኢሊት ይሄን ማንቀሳቀስ አይኑን ማንቃት መቻል ህዝቡን ማንቃት መቻል አይኑን እንዲገልጥ ማድረግ መቻል አለበት። ነፃ በሆነ አስተሳሰብ እንዲራመድ ማድረግ መቻል አለበት። ስለዚህ እኔ ከህወሓት ምንም አይነት በግሌ ማለት ነው ምንም አይነት ተስፋ የለኝም። ተስፋ ከቆረጥኩ ቆይቻለሁ። ምክንያቱም ህወሓት አድሮ ቃሪያ የሆነ ድርጅት ነው። መቼም ቢሆን ሊሻሻል የሚችል ድርጅት ነው ብዬ ነው የምወስደው ወይ ደግሞ የኔ ድምዳሜ ህወሓት በባህሪው ለመለወጥ ዝግጁ ያልሆነ
በጃጃ አስተሳሰብ የሚራመድ ድርጅት ነው ብዬ ነው የማስበው ምክንያቱም አዲስ አስተሳሰብ ለውጥ የምትሻ ከሆነ ከላይ እስከ ታች ያደረጃጀት ለውጥ ማምጣት መቻል አለበት አዲስ አስተሳሰብ ለማምጣት አዳዲስ ወጣቶችን ማስገባት መቻል አለበት አትሊስት እኔ ምለው ማለት ነው በግሌ ቢያንስ እነዚህ የህወሓት ደጋፊዎች እንኳን ወጣቶቹ በፖለቲካ አመራር ውስጥ እንዲገባ ለምንድነው ጫና የማያደርጉት ነው ኦኬ ሌታሎን የተቃራኒ ሐሳብ ወይ ተቃዋሚ ድርጅቶች እንዲሰሩ ማድረግ ይቀርና በህወሓት ውስጥ ወጣቱ በደንብ ኢንቮልቭ አድርጎ ሊደርሺፑን ለምንድነው የማይረከበው the basic problem ትልቁ መሰረታዊ ችግር ሊደርሺፑ አሁንም ድረስ በነባር ታጋዮች ነው ስለዚህ ያመራር ለውጥ ካልመጣ አሁንም ህወሓት ላይ ምንም አይነት እምነት ማሳደር ወይም ተስፋ መጣል የሚቻል መስሎ አይሰማኝም ከዛ ባሻገር ግን መታገል አለበት ነው ግን ስትራቴጂክ ሊደርሺፕ ይጠይቃል ትግሉ ዝም ብለ ሜዳ ላይ ወጥቶ ብለህ ምንትን የምታረጋው ሳይሆን just የተቀናጀ ስትራቴጂክ የሆነ ሊደርሺፕ ያስፈልጋል ለዚህ ሊደርሺፕ ደግሞ ትልቁ ሚና መጫወት አለባቸው ኤሊቶቹ ይመስለኛል በተለይ ሊበራል አስተሳሰብ ያላቸው ኤሊቶች በጣም ፋይት መታገል መቻል አለባቸው ወጣቱን ኢንላይት የማድረግ የማንቃት ከዛ በኋላ የማደራጀት ነው መጀመሪያ ማንቃት አለበት መጀመሪያ አስተሳሰቡ ላይ ጥርጣሬ እንዲያድረው ህወሓት አዳኝ ነው ማይ ሴቪየር ብሎ ሚለው አስተሳሰብ እንዲጠራጠረው ማድረግ መቻል አለበት ትክክለኛ አስተሳሰብ እንዳልሆነ ማታየት መቻል አለበት ከዛ በኋላ ነው ህወሓትን ወደ መቃወም ሊገባ የሚችለው ስለዚህ ይሄን ለማድረግ የማንቃት ኢንላይት የማድረግ ስራ ደግሞ በዋነኝነት የኤሊት ወይ ደግሞ የልሂቁ ስራ ነው የልሂቁ ሚና ነው ብዬ ነው የማስበው ስለዚህ የተሻለ አስተሳሰብ ያላቸው ተራማጅ የሆነ ሊበራል የሆነ አስተሳሰብ ያላቸው የትግራይ ልሂቃን ይሄን ሊደርሺፕ መውሰድ መቻል አለባቸው ሐሳብ መቻል አለባቸው ወጣቱን የማንቃት መቻል አለባቸው ይሄ ደግሞ ስትራቴጂክ የሆነ አፕሮች ያስፈልጋል እንደው በስሜት ተነስተን እንምራው ምክንያቱም በስሜት ተነስተን የምታደርገው ነገር አይደለም ህወሓት ኢንቨስት ያደረገበት ለ40 ምናምን አመት ኢንቨስት ያደረገበት ስራ ወጣቱ ላይ የራሱ የሆነ ሲስተም የራሱ የሆነ አስተሳሰብ የራሱ የሆነ ፍልስፍና ጭኖበታል ስለዚህ ከዚህ ፍልስፍና ለማላቀቅ በጣም ዲተርሚንድ የሆነ ስትራቴጂክ የሆነ እና የተቀናጀ ሊደርሺፕ ወስዶ ወጣቱን ማንቃት ማደራጀት ያስፈልጋል ብዬ ገምታለሁ ከዛ ውጭ ግን ምንም አይነት ለውጥ ከህወሓት ይመጣል ተብሎ አይገመትም ምክንያቱም ይሄ ያልኩት ሊደርሺፕ ይሄ ያልኩት እንቅስቃሴ ከመጣ ነው ህወሓቱም ሊለወጥ የሚችለው እዚህ ጋር በጣም ኢምፖርታንት ፖይንት ማየት ያለብን ህወሓት ሁሉንም አሜን ብለን ከተቀበልክ እንደፈለገ ይጫን እንደፈለገ ይያፈነ ነው የሚቀጥለው ስለዚህ አሁን ያልኩት እንቅስቃሴ በመጣ ቁጥር ህወሓትም ሌላ አማራጭ የለኝም ፖለቲካል ስፔሱን ከማስፋት ውጭ ሌላ አማራጭ የለኝም የሚለው ሁለተኛውን ኦፕሽን ሁለተኛውን አማራጭ ለማየት ይገደዳል ያንን ለማድረግ ግን ቀደም እንዳልኩ በጣም በትጋት መስራት ያስፈልጋል ብዬ ገምታለሁ ኦኬ ጥሩ እንግዲህ ወደ ሁለተኛው ነጥባችን አረስታችን ወይ መሄዳችን ነው ከዛ በፊት ግን ምናልባት ግልጽ ላልሆነላችሁ ዘግይታችሁ የገባችሁ ካላችሁ ይሄ ከጀርባዬ የምታዩት መምህር ጸጋይ ይባላል በተንቤን የጭላ የአረና ትግራይ ማዕከላዊ ኮሚቴ አባል ነው እንግዲህ በህወሓት አመራሮች እንደዚህ ድብደባ ደርሶበት ደሙ ፈሷል አገጩ ላይ ነው ጉዳት የደረሰበት እስካለኝ መረጃ ድረስ እስካሁን ድረስ መናገር እንደማይችል ነው እና እንደዚህ አይነት ኢሰብአዊ ድርጊቶች አሁን ኢትዮጵያ ለውጥ ባመጣችበት ወቅት ትግራይ ውስጥ እነዚህ አይነት ኢሰብአዊ መብቶች በህወሓቶች በትግራይ ልጆች እንደሚደርስ ለማሳወቅ ነው ከዛም ተጨማሪ በኢትዮጵያ ህገ መንግስት ተጥሷል የምትሉት አንዳንድ የትግራይ አክቲቪስቶች መጀመሪያ ትግራይ ውስጥ የሰብአዊ መብት እና የህገ መንግስት ጥሰት እንዳለ እንድታቆና በዛ ላይ እንድትሰሩ ነው
መጀመሪያ ቤታችን እናጽዳ ትግራይ ውስጥ በህወሓት መብቱ የሚገፈፍ የሚሰቃይ ትግራዋይ አለ መጀመሪያ የትግራይ ውስጥ ስለሚኖር አንድ ትግራዋይ መብት እናስከብርና ከዛ በኋላ ወንዝ ተሻግረን አማራ ክልልና ኦሮሚያ ክልል መብት ለማስከበርና ህገ መንግስቱን እንዲከበር ለማድረግ ብንታገል ይሻላልና ይሄን አስቡበት በስሜት በብሔርተኝነት ተነስታችሁ ህገ መንግስት አልተከበረም ምናምን የሚባለው ነገር ካም በኋላ መቅረት አለበት ብዬ አስባለሁ እንግዲህ ካም በኋላ እንደዚህ አይነት ነገር አይደግምም ብዬ ተስፋ አደርጋለሁ የትግራይ አክቲቪስቶች አሁንም ዋናው ስራችሁ መሆን አለበት ምለው ትግራይ ውስጥ ህገ መንግስት ማስከበር ትግራይ ውስጥ ህገ መንግስት እንዲከበር መታገል ዶክተር አብይ ዘለህ እንደዚህ ነው ከማለት ይቀር እዛው አጠገባችሁ ያለው ዶክተር ደብረጽዮን መታገል መቻል አለባችሁ እንግዲህ ወደ ሁለተኛው ርዕሳችን ስንገባ ዮናስ እንግዲህ እንደምታየው በቅርቡ በአዲሱ አመት ምክንያት በማድረግ በኢትዮጵያ እና በኤርትራ ለ20 አመታት ያክል ድንበር ተዘግቶ ነበር ይሄም አንድ በጣም አሳዛኝ ታሪክ ነው በዚሁ አጋጣሚ እኔ እንደ አንድ ትግራዋይ ዶክተር አብይን ማመስገን ፈልጋለሁ ድንበሩን በመክፈቱ በኢትዮጵያና በኤርትራ በተለይም በኤርትራና በትግራይ ህዝቦች መካከል ሰላም ማውረዱና ሁለቱን ህዝብ እንዲገናኝ ማድረጉ በዚሁ አጋጣሚ ምስጋናዬን አቀርባለሁ ሆኖም ግን የዛሬ 20 አመት ባድመ ጦርነት ካለቀ በኋላ የነመለስ ዜናዊ ቡድን ትግራይ ውስጥ አንድ ያስቀመጠው ፖሊሲ ነበር ይሄም ኖ ዋር ኖ ፒስ የሚለው ነው ሰላምም የለም ጦርነትም የለም የሚል ነው ይሄ ደግሞ ዋናኛው አላማው የትግራይ ህዝብን ማዳከም ነው የትግራይ ህዝብን አዳክሞ የትግራይ ህዝብን አፍኖ በሌሎች በአማራና በኦሮሚያ ክልሎች እንዲሁም በፌደራል መንግስት ስልጣንን መቆናጠጥና መያዝ ነው ዋናው አላማው የነበረው በዚህ ፖሊሲ ደግሞ ተጎጂው የመጀመሪያው ተጎጂው የትግራይ ህዝብና ትግራይም እንደ ክልልናት በዚህ ፖሊሲ ምክንያት ትግራይ ውስጥ ኢንቨስተሮች መግባት አይችሉም ልማትም ሊካሄድ አይችልም ምክንያቱም የጦርነት ቀጠና ነው ጦርነት መቼ እንደሚጀመርና እንደሚካሄድም አይታወቅም ከዛም በተጨማሪ ብዙ የትግራይ ልጆች ታፍነው ሲወሰዱ እነመለስ ዜናው ዝም ብለው ነበር የሚያዩት እኛ ልማት ላይ ነን እንደ ሻቢያ ጦርነት ላይ አይደለንም ያለነው ሲሉ 20 አመት ሙሉ አሳልፈዋል ወራዝን ከ20 አመት በኋላ ስናየው ኢትዮጵያ ውስጥ ልማት የሚባል ነገር የለምና እስኪ በአጠቃላይ ይሄ ኖ ዋር ኖ ፒስ የሚለውን ፖሊሲ የህወሓቶች እንዴት አየው አሁንስ ይሄ የድንበር መክፈቱ ለኢትዮጵያ ህዝብ በተለይ ለትግራይ ህዝብ ምን ፖዚቲቭ ነገር ያመጣል ኦኬ አመሰግናለሁ ናቲ አሁን ፖዚቲቭ ነገር ከማየታችን በፊት መጀመሪያ ምንድነው ያሳጣን የሚለውን ማየት ያስፈልጋል እንደ ሀገር ብዙ ነገር ነው ያሳጣን በማህበራዊ በኢኮኖሚያዊ በፖለቲካዊ ጉዳዮች በጣም ብዙ ነገር ኢትዮጵያ እንደ ሀገር ያው ያሳጣው ነገር አለ ከዛ ባሻገር ግን በጣም ደግሞ በዚህ የኖ ዋር ኖ ፒስ ፖሊሲ ወይም ሰላም የለም ጦርነትም የለም ፖሊሲ አብዝቶ የደቀቀው ወይም አብዝቶ የታሸው የትግራይ ክልል እና የአፋርም ይመስለኛል እኔ በግሌ ምክንያቱም የትግራይና የኤርትራ ህዝብ ግንኙነት ምናልባት ዛሬ ትግራይና የኤርትራ ህዝብ ከማለታችን በፊት አንድ ህዝብ ነበር ከታሪክም ነራስ አሉ ላይ አስተዳድሩት የነበረ የመረብ ምላሽ ግዛት ስለዚህ ዛሬ እንደ ሁለት ህዝብ ወይም ትግራይና ኤርትራ ከማለታችን በፊት አንድ ህዝብ የነበረ ነው ስለዚህ በቋንቋ በባህል በማንነት በአጠቃላይ በብዙ ነገሮች የሚመሳሰል አንድ የሆነን ህዝብ መነጣጠል በጣም ከባድ ነገር ነው በጣም ትልቅ ነገር ነው ያጣ ነው እኔ አጋጣሚ ዛላምበሳ የሚባለው ከጦርነቱ በኋላ በዚህ ወቅት ማለት ዛላምበሳ የሚባለውን ቦታ ለማየት እድሉ ነበርኝ በሆነ አጋጣሚ እና በጣም ነው የሚያሳዝን ቦታው በአካል ሂጂ ስላየሁት ማለት ነውና እንደውም ከጦርነቱ በፊት
በኤርትራ መንገድ አርገህ ነበር ወደ ዛላምበሳ የምትሄደው ከአዲግራት ተነስተ ወደ ዛላምበሳ ስትሄድ የኤርትራ መንገድ አቋርጠህ ነበር የምትሄደው ምክንያቱም ትስስሩ በጣም ስትሮንግ ጠንካራ ከመሆኑ የተነሳ የቦርደር ክፍፍል ማድረግ ወይ የአስፋልት ክፍል ማድረግም አስፈላጊ አልነበረምና ዛላምበሳ በጣም የሞተች ከተማ ነበረች በጣም ጭር ያለ ሰው መኖር የማይጓጓለ እንደውም ከገባ ከ10 ደቂቃ 20 ደቂቃ በኋላ ለመውጣት የምትቸኩልባት ከተማ ነች የሆነችው ምክንያቱም በጣም ወድማለች ጥቂት ቤቶች ከዛ በኋላ የተገነቡ ቤቶች ነበሩ እና ይሄ አንድ ምሳሌ ነው እሱ ብቻ ሳይሆን ሌሎችም የቦርደር አካባቢ ያለው ሁኔታ ስናይ በጣም በኢኮኖሚው የደቀቀ ነውና የኢኮኖሚ ድቀት አምጥቷል ብዬ ነው ማስበው በተለይ በትግራይ አካባቢ ከኢንቨስትመንት አንፃር ከሌሎች ኢኮኖሚክ አክቲቪቲ ወይም ስራዎች አንፃር ከማህበራዊ ጉዳዮች አንፃር ከፖለቲካዊ ወይም የደህንነት ጉዳዮች አንፃር ስናየው በቦርደር አካባቢ ያለው ህዝብ ብሎም የክልሉ ህዝብ ክፉኛ የተጎዳበት ሁኔታ ነበር ምክንያቱም የትግራይ የተወላጅ አስመራ ሄዶ እንደፈለገ ተንቀሳቅሶበት እድል ነበረ ከዛ ስለዚህ በጣም ብዙ ነገር ነው ያሳጣም ብዬ ነው ማስበው ከዛ ባሻገር ህዝቡን እንደ ህዝብ ለኔ ማለት ነው በትግራይ ህወሓት አፍኖ ለመያዝ የተጠቀመበት ስትራቴጂ ይመስለኛል ምክንያቱም በኤርትራም ጠላት አበጅቶለታል ወደ ደቡብ ወደ በአማራ ክልል በኩልም ያለው ሰላም ሁኔታ ጥሩ እንዳልሆነ ምክንያቱም በአደባባይ የትግራይ ተጠቀመ ፕሮፓጋንዳ ሰራ ስለነበር ለተከታታይ በአማራ ህዝብ በኩል የጠላትነት መንፈስ ትግራይን ከቧት የነበረው እንደኔ እምነት ራሱ ህወሓት ይመስለኛል ለዚህ ሁሉ ችግር የዳረጋትና ከዚህ ሁሉ ችግር በኋላ ነው እንግዲህ እንዲህ አይነት ነገር የመጣው ስለዚህ እንደ አንድ ግለሰብ እንደ አንድ ዜጋ በጣም ደስተኛ ነኝ የቦርደር በመከፈቱ ብዙ ነገሮችን ለውጥ ያመጣል ብዬ ነው ማስበው እንዳልከው ኖር ነፒስ የሚለው አካሄድ የትግራይ ወጣቶች የኢኮኖሚ እንቅስቃሴው ደካማ በመሆኑ ምክንያት በተለይ በቦርደር አካባቢ አዲግራት ዛላምበሳ እንዲሁም ሌሎች ወደ ባድመ አካባቢ ያለው ሁኔታ ስታይ የኢኮኖሚ እንቅስቃሴው ደካማ በመሆኑ ምክንያት ብዙ የትግራይ ወጣቶች ወደ አረብ ሀገር እንዲሰደዱ ተገደዋል ይሄ ምንም የማይካድ ሀቅ ነው በተለያዩ ሀገሪቱ ክፍሎች ተሰዶ ለመስራት ሲወጣ የነበረው የትግራይ ተወላጅ በዋነኝነት አንዱም ምክንያት እንደኔ እምነት ወይ እንደኔ አረዳድ ይሄ ቦርደር መዘጋቱ ነው እዛ ላይ ያለው የህወሓት አፈና እንደምታቀው ስለዚህ ጠቅለል ባለ መልኩ ያ ቦርደር በመዘጋቱ ምክንያት ሰላም በመጥፋቱ ምክንያት ወይ ደግሞ ችግሩ ባለመፈታቱ ምክንያት ከሰላም ማግኘት የሚገባንን ዘርፈ ብዙ ጥቅም ነው ያሳጣን ብዬ ነው ማስበው ስለዚህ ይሄ በመከፈቱ ትልቅ ደስታ ተሰምቶኛል ለዚህ ደግሞ ትልቁ ሚና ያንበሳው ሚና የተጫወተው ዶክተር አብይ መደነቅ ካለበት ዶክተር አብይ መደነቅ አለበት ምክንያቱም ሁላችንም እንደምንለው ችግሩ የፖለቲከኞች ነው ካልን ዘንዳ የህዝቦች ችግር አልነበረም ካል ችግሩ በመፍታት በኩል ትልቁ ሚና መወጣት የነበረባቸው የፖለቲካ መሪዎች ናቸው ያንን ደግሞ በተግባር ችግሩን በመፍታት በተግባር ያሳየን ለኔ ዶክተር አብይ ስለዚህ መወደስ መደነቅ ካለበት ዶክተር አብይ መደነቅ አለበት ለኔ ግን ምንም ሊገባኝ አልቻለም ባለፈው ኢቨን ዛላምበሳ ተከፍቶ በአዲስ አመት ያ ሁሉ ደስታና ያ ሁሉ ሳቅ ባየንበት ጊዜ ደብረጽዮንን ሲያሞጋግሱ ያየሁበት ሁኔታ አለ በጨው ደንደስ በርበሬ ተወደስ ነው የሆነብኝ ለኔ በግልጽ መናገር ካስፈለገ ማለት ነው ከዛ ውጭ ግን ምንድነው የምንጠቀመው ካልከኝ አንደኛ በማህበራዊ በኩል ያለውን ነገር ማየት ያስፈልጋል በማህበራዊ በኩል ስንል በቦርደር አካባቢ ያለው ህዝብ ብቻ ሳይሆን አጠቃላይ ትግራይ እንዲሁም ብሎ ኢትዮጵያ ከኤርትራውያን ጋር ያለው ትስስር
የደም ትስስር ነው ወንድማማችነት ስንል ዝም ብለን ለፖለቲካዊ ሽንገላ ሳይሆን የምር እንደዚህ አይነት ግንኙነት ስላለ ነው ስለዚህ ማህበራዊ ትስስሩ በቅርብ ርቀት በ15 ኪሎ ሜትር ወንድም ሞቶበት እርሙን ማውጣት ያልቻለበት ሁኔታ ነበር ለብዙ ዓመት ለ20 ዓመታት ምክንያቱም ቦርደሩ ስለተዘጋ ቢኖራቸው የማይደርሱላት ቢታመም የማይጠይቁበት ለቅሶ ቢደርሳቸው የማይጠያየቁበት በሰርግ በደስታ በችግር ጊዜ የማይገናኙበት ሁኔታ ነበርና ለኛ ማህበረሰብ ደግሞ ማህበራዊ እሴቶቻችን በጣም መሰረታዊ ነገሮች ናቸው ስለዚህ ያ ማህበራዊ እሴቶቻችን ድጋሚ እንዲመለስልን ያደርጋል ያንን ነው ደግሞ የዕለት ዕለት በተግባር ያየነው የተጠፋፉ ወንድማማቾች የተጠፋፉ ዘመዳሞች ተገናኝተው በሲቃ ሲያነቡ ያየንበት ሁኔታ ይሄ ማህበራዊ ትስስር ምን ያክል ጠንካራ ምን ያክል በደም የተቆራኘ ትስስር እንደሆነ የሚያሳይ ነው ስለዚህ ያንን ያሳጡ የህዋትም ሆነ የሻቢያ መሪዎች በመናቆራቸውና ቦርደሩ በመዘጋቱ ምክንያት ይሄን የመሰለ ድንቅ ትስስር ድንቅ ፍቅር ነው ያሳጡን ስለዚህ ማህበራዊ ችግሩ በዚህ መንገድ ሊገለጽ ይችላል ወይ ጠቀሜታው በዚህ መንገድ ልናየው ይችላል ሌላው ኢኮኖሚክ ፋይዳው ነው ኢኮኖሚክ ፋይዳው በብዙ መንገድ ልናየው እንችላለን አንደኛ የንግድ እንቅስቃሴው በነፃ እንዲካሄድ ስለሚያደርግ ብዙ የሥራ እድል ሁኔታዎችን ይፈጥራል የንግድ ከተማዎች እንዲስፋፋ ያደርጋል አዲግራት ፋጺ ከአዲግራት ዛላምበሳ ስቴት ፋጺ ዛላምበሳ አዲግራት በመረብ በኩል ወደ ራማ መስመር ስትመጣ እስከ አድኋላ ያለው በባድመ በኩል ሌሎችን ስታይ ይሄ መስመር መከፈቱ መኪኖች እንደልባቸው ይንቀሳቀሳሉ በዚህ ሂደት የንግድ እንቅስቃሴው የሚሰፋበት እድል ይኖራል ከዛ ባሻገር እንቁላል ካስመራ አዲግራት ወይ ፋሲል ትሸጥ ይችላል ከአዲግራት የሆነ ነገር ወስደዛል ሽጥ ይሄ ንግድ እንቅስቃሴው የሚፈጥረው የኢኮኖሚ ጠቀሜታ ትልቅ ነው ብዬ ነው የማስበው በዚህ ሂደት የሚፈጠሩ በርካታ ነገሮች አሉ ንግድ ቤቶች ይከፈታሉ የተለያዩ ንግድ እንቅስቃሴዎች ማካሄድ ይቻላል ከዛ ባሻገር ግን ኢንቨስትመንቱ ላይ ትልቅ ኢምፓክት አለው ብዬ ነው የማስበው ምክንያቱም እንደ ኢንቨስተር አንድ ኢንቨስተር ግምት ውስጥ ከሚያስገባቸው መጀመሪያና ቀድሚያ የሚወስደው የሰላምና ደህንነት ጉዳይ ነው ከዛ በኋላ ነው ስለ ኢኮኖሚ አትራፊነት ስለ ኢንቫይሮንመንታል ኢምፓክት አሰስመንት ሌሎችም የኢንቨስተር ግምቶች የጥሬጋ ግብአት የኢንፍራስትራክቸር ጉዳይ ምናምን የምታነሳው መጀመሪያ የሰላምና ደህንነት ጉዳይ እርግጠኛ ከሆንክ ሰላምና ደህንነት እዛ አካባቢ እርግጠኛ ባለመሆኑ ምክንያት ብዙ ኢንቨስተሮች ትግራይ ውስጥ መግባት አይችሉም ምንም ጥያቄ የለውም ምክንያቱም ጦርነቱ ድንገት ቢነሳ ንብረታቸው ይወድማል ስለዚህ ንብረታቸው ላይ ዋስትና የሚሰጣቸው አካል አይኖርም ከዚህ አንፃር ያ ቦርደር መስመር መከፈቱ ኢንቨስትመንቱን በከፍተኛ ሁኔታ ያሳያል ኢንቨስተሮች በነፃነት ትግራይ ውስጥ ኢንቨስት ማድረግ ይችላሉ ትግራይ ውስጥ ኢንቨስት የሚያደርጉት አንድ የደህንነት ሁኔታው አስተማማኝ ስለሚሆን ነው ሁለተኛ ትግራይ ውስጥ ኢንቨስት በማድረጋቸው ምክንያት ወደ ምጽዋ ወደብ ቅርብ ይሆንላቸዋል የምጽዋ ወደብ ቅርብ ሆነ ማለት ምን ማለት ነው በቀላሉ ምርቶቻቸውን ኤክስፖርት ማድረግ ይችላሉ አትራፊነታቸው ይጨምራል ማለት ይሄ ደግሞ በራሱ ሞቲቬሽን ይፈጥራል ነው አንዱ ሞቲቬቲንግ ፋክተር ነው ብዬ ነው የማስበው ስለዚህ በኢኮኖሚ በኩል በርካታ የሥራ እድሎችን ሊፈጥር ይችላል የከተማ እንቅስቃሴዎችን የበለጠ እንዲጠናከር ሊያደርግ ይችላል ኢቭን አዳዲስ የገጠር ከተማዎችን እንዲመሰረቱ ለትግራይ ገበሬም ያመረተውን ምርት የገበያ ምርጫ ይኖርለታል ያ ማለት ምን ማለት ነው ያመረተውን ምርት ወደ አማራ ክልልም ሊሸጥ ይችላል ወደ አስመራ ወይም ወደ ኤርትራ ሊሸጥ ይችላል ስለዚህ ለገበሬው ምን ይሆንለታል ተጨማሪ የገበያ እድል ይፈጥርለታል ነው ከዛ ባሻገር ደግሞ ከኤርትራ በሚገቡ ነገሮች በውድድሩ ምክንያት የተሻለ በዋጋም በጥራትም የተሻለ ምርቶች እንዲገቡ የራሱን እድል ይፈጥራል ስለዚህ ከኢኮኖሚ እንቅስቃሴው አንፃር በጣም ትልቅ ፋይዳ ያለው ነው ብዬ ነው የማስበው ሶስተኛው እና ሌላው ፖይንት የደህንነት ጉዳይ ነው ህዝቡ በተለይ ቦርደሩ አካባቢ ያለው ህዝብ
ደህንነቱ አስተማማኝ ስላልሆነ ተኝቶ የሚያድርበት ረጋ ብሎ የሚኖርበት ሳይሰጋ ያለ ስጋት ማህበራዊ እንቅስቃሴውን የዕለት ተዕለት ኑሮውን የሚኖርበት እድል ጠባብ ነበር ምክንያቱም ከርሻ ማሳ ተነስቶ ጥይት ወይም የሆነ ነገር ኮሽ ባለ ቁጥር ሞፈር ቀንበሩን ጥሎ ወደ መሳሪያውን አንግቦ ወደ የጦር ግንባር የሚሄድበት እድል ነበር ያ በራሱ በህዝቡ ዘንድ ምንድነው ያለ መረጋጋት ሰላም የማት ሁኔታ አለ በነገራችን ላይ ሰላም የለም የሚባለው ጦርነት የለም ብቻ አይደለም ፖለቲካል ሳይንቲስቶች እንደሚሉትና ህዝቡ ሰላም አልነበረው ማለት እንችላለን እዛ አካባቢ የነበረው ኮሽ ባለ ቁጥር አሁንም እንዲህ አይነት ነገር ይፈጠር ከዛ ባሻገር ታስታውስ እንደሆነ ቦርደር አካባቢ ለወርቅ ለቀማ ለተለያዩ ጉዳይ እየታፈሱ የሚወሰዱ የኢትዮጵያ ዜጎች ነበሩ ስለዚህ ይሄ ነገር ራሱ እንዲቀር የራሱ የሆነ ፋይዳ አለውና በደህንነት ወይም በሰላምና ደህንነት በኩልም የራሱ የሆነ ሚና አለው ብዬ ነው የማስበው ነገር ግን እዚህ ላይ መረሳት የሌለበት ናቲ አንድ መረሳት የሌለበት ነጥብ ምንድነው እነዚህ ዘርፈ ብዙ ጠቀሜታዎች በተግባር ተተርጉሞ እንድናያቸው የፖለቲካል ግንኙነቱ ከዶክተር አብይና ከኢሳያስ አፈወርቂ ባሻገር የትግራይ ክልልን የሚያስተዳድረው ህወሓትና የኤርትራ መንግስት የፖዚቲቭ የሆነ ወይም ስሙዝ የሆነ ፖለቲካል ሪሌሽንሺፕ ወይም ግንኙነት መመስረት መቻል አለባቸው ምክንያቱም አሁንም ድረስ በቂም አሁንም ድረስ በመቃቃር ከሆነ የሚሄዱት ቅድም ያልናቸው ነገሮች እንቅፋት ይገጥማቸዋል ቅድም ያልናቸው ህዝቦች በነፃነት የመንቀሳቀስ ይሄ ፖፑሌሽን ሙቭመንት ህዝቡ በነፃነት የመንቀሳቀስ ሸቀጦች ወይም ንግድና ሸቀጦችና ምርቶች በቀላሉ ገብተው የሚወጡበት ሁኔታ ለመፍጠር በክልሉ መንግስትና በህወሓት በኤርትራ መንግስት ያለው ግንኙነት ፖዚቲቭ እንዲሆን እመኛለሁ ፖዚቲቭ ካልሆነ ግን አሁንም ችግር ሊፈጠር ይችላል ብዬ ነው የማስበው ኦፍ ኮርስ የፌደራል አመራሩ መልካም የሆነ ግንኙነት አለው ይሄ የራሱ የሆነ አስተዋጽኦ ቢኖርም ክልሉ እንደ ክልል ግን በቀጥታ በህዝብ ለህዝብ ላለው ግንኙነት የክልሉ መንግስት ሚናም የማይናቅ ስለሆነ ይሄ ነገር በጊዜ መላ ቢበጅለት የበለጠ ውጤታማ የሆነ ስራ መስራት ይቻላል ብዬ አስባለሁ ኦኬ አሁንም ወደ ይሄ እንዳለ ሆኖ ወደ ቅድም ያነሳውት ነገር ልመለስ አሁንም መልእክቴ ለትግራይ አክቲቪስቶች ነው ለ20 አመታት የትግራይን ድንበር ከኤርትራ ድንበር ጋር ዘግቶ የትግራይ ህዝብ እንዳይሰራ ድሃ እንዲሆን የትግራይ ህዝብ በቀላሉ እንዲገዛ ትግራይ ውስጥ የሥራ አጥነት እንዲበዛ ትግራይ የጦርና የወታደሮች ቦታ አድርጎ ጦርና ወታደር ብቻ ከለማት ውጭ ጦርና ወታደር ብቻ እንዲኖራት ያደረገው ህወሓትና ህወሓት አመራሮች ናቸው አሁን ይሄ ነገር በዚህ ባሳለፍነው በአዲሱ አመት ውስጥ ተቀይሯል የኤርትራና የኢትዮጵያ ድንበር በተለይ የትግራይና የኤርትራ ህዝብ እንዲገናኝ ተደርጓል ይሄ ሁሉ ነገር አይታችሁታል የትግራይ አክቲቪስቶች ቢሆንም ግን አሁንም ብሔርተኝነት ስለሚያጠቃችሁ ጥላቻ ስላለባችሁ ዶክተር አብይን ከማመስገን ይልቅ ያመሰግናችሁት ዶክተር ደብረጽዮንን ነው አሁንም ይሄ ስህተት ነው ለዚህ ታሪክ ለዚህ ክሬዲት የሚወስደው በታሪክም ተጽፎ የሚቀመጠው ዶክተር አብይ ነው ዶክተር አብይ ስልጣን ሲይዝ መጀመሪያ እንዳለውም ለትግራይ ህዝብም ሰራሉ እንዳለውም በቃሉ መሰረት ተገኝቶ የትግራይ ህዝብ ከኤርትራ ህዝብ ጋር እንዲገናኝ አድርጓል እና አሁንም የዚህ ክሬዲት የሚወስደው በታሪክም የሚጻፈው ዶክተር አብይ ነው ዶክተር አብይ የትግራይ ህዝብን ጥያቄ መልሷል ለአመታት ትግራይ ኖ ዋር ኖ ፒስ በሚል ፖሊሲ ነመለስ የትግራይን ህዝብን አዳክሟል ብለን ስንጽፍ እናንተም ስንጽፉ እንደነበራችሁ አሁን ግን ይሄ ኖ ዋር ኖ ፒስ የሚባል ፖሊሲ እንዲቋረጥ እንዲቆም አድርጎ የትግራይ ህዝብና የኤርትራ ህዝብ እንዲገናኝ ያደረገውን ዶክተር አብይን አሁንም ክሬዲት ስጡት አመስግኑት በጥላቻ አትጻፉ በጥላቻ ፖለቲካ አይመራም በቃ ህወሓቶች ተሸንፏል
ህወሓቶች ለ20 ዓመታት ሊያደርጉት ያልቻሉት ነገር ዶክተር አብይ በ6 ወር ውስጥ አድርጎታልና ክሬዲት ስጡት። አሁን መልእክቴ ይሄ ነው። ሌላው እስኪ ወደ መጨረሻችን እንሂድና ቅድም ላነሳው ቢረሳው ለምሳሌ የወደብ አጠቃቀማችን ነው። እንግዲህ ላለፉት 20 ዓመታት ወደብ ስንጠቀም የነበርነው በጅቡቲ ወደብ ነው። ይሄ አሁን ለምሳሌ በትግራይ ውስጥ ራሱ የምግብ ፍጆታዎችን ዋጋ እንዲጨምሩ ካደረጉት አንዱ ወደብ ነው። ወደብ በራቀ ቁጥር ነጋዴ በዶላር መክፈል ከጀመረ ዋጋውን የሚጨምረው በተጠቃሚው በህዝቡ ላይ ነውና አሁን ወደብ በቅርቡ አሰብ እንደሚጀምር አንድ ኢንፎርሜሽን አለ። ምጽዋም ከጀመረ ስፔሻሊ ለትግራይ በጣም ቅርብ ነውና ያሉ የምግብ ፍጆታዎች ኢኮኖሚካሊ ትግራይም ተጠቃሚ ናትና ባለፉት 20 ዓመታት ከዛ በፊት ያየናቸው መሪዎቻችን ደግሞ ወደብ የግመል መጠጫ እንጂ ምንም ጥቅም የለውም እስከማለት ደርሷል። ለምሳሌ አንድ በጅቡቲ የገባ ወደብ ኮንቴነር ከዛ ቦታ በሰዓቱ ካልተነሳ በቀን እስከ $20 ነው የሚከፈለው። ያ ኮንቴነር ከዛ ከጅቡቲ ወደብ ወጥቶ ጅቡቲ ወደብ እስኪመለስ ድረስ $20 ቅጣት አለበት። ለምሳሌ አንድ ወር ከቆየ 20 በ30 $600። ይሄ እንደ ኮንቴነሩ አይነት ይለያያል። 40 ፊትም 20 ፊትም አለ። በቀን $20 እና $40 ነው ክፍያውና ይሄ እንደዚህ ሁሉ ወጪዎችን ያስቀራልና አሁን የተደረገው ስምምነት ነጋዴው ደግሞ ዋጋው በጨመረ ቁጥር ዋጋውን የሚጨምረው በተጠቃሚው ላይ ነውና ህዝቡስ እንዴት ነው ከወደብ አንፃር ተጠቃሚነቱ እንዴት አየው? ምንስ ሊሆን ይችላል? ቴንክ ዩ እዛ ላይ I think አሁን ከጦርነቱ ጋር ተያይዞ የተሰሩ ታሪካዊ ስህተቶች እንዳይደገሙ መጣር ያስፈልጋል ብዬ ገምታለሁ። እኔ እስከማስታውሰው ድረስ ህወሓትና ሻዕቢያ የገቡት ፍሪ ትሬድ አግሪመንት የሚባል 1984 ዓመተ ምህረት ነፃ የንግድ ቀጠና መሰረታለን ተብሎ የተመሰረተ ነገር ግን የማፊያ ስራ የተሰራበት የወንብድና ስራ የተሰራበት የኢትዮጵያ ብሔራዊ ጥቅምና መብት አሳልፎ የሰጠ ስምምነት ነበርና በዛ ስምምነት ብዙ ኢትዮጵያውያን አጥተናል። እውነት ለመናገር እንደው ወደ ኋላ ተመልሼ ያ እንደዚህ ሆነ ይሄን ደግሞ በዋነኝነት የሰሩት እነ አቶ መለስ ዜናዊ የሚመሩት የህወሓት ድርጅት ነበርና ይሄ በጣም ብዙ ነገር የጎዳን ብዙ ነገር መጨረሻ ላይም እንግዲህ አንዱ በኢኮኖሚ በኩል እንደ ፋክተር ተመጥቶ ጉዳት ያደረሰብን ወይ ለጦርነቱ እንደመቀስቀሻም የሚወሰደው አንዱ እሱ ነውና ከኤርትራ ጋር የሚደረግ ስምምነት ለዶክተር አብይም ሆነ ሌላው የፌደራል መንግስት የሚደረግ ስምምነት የአገር ጥቅምና ፍላጎት በጥንቃቄ ያመዛዘነ ግምት ውስጥ ያስገባ ስምምነት መሆን እንዳለበት ነው የሚሰማኝ። ኦፍ ኮርስ እስካሁን ባለው ሂደት በዶክተር አብይ የተሻለ አመራር የተሻለ ነገር እንዳለ ገምታለሁ። ነገር ግን የኢሳያስን የ40-50 ዓመት የፖለቲካ የተንኮል ልምድ ምን ሊፈጠር እንደሚችል ማወቅ አንችልም። ከዚህ አንፃር ዶክተር አብይ ከኢሳያስ ጋር የሚያደርጉት ድርድር ሆነ የፖለቲካ ኢኮኖሚ ሌሎች ስምምነቶች የኢትዮጵያን ጥቅምና መብት አሳልፎ እንዳይሰጥ እንደከዚህ በፊት ህወሓት ያደረገውን አስረግጠን መናገር ካለብን ህወሓት ያደረገውን እንዳልኩ በቀላሉ እነሱ የኢትዮጵያ ቡና የኢትዮጵያ ምርት በቀላሉ እየወጣ ወደ ውጭ ኤክስፖርት እንዲደረግ በአጠቃላይ የማፊያ ስራ ሲሰራ ነበርና ያ የማፊያ ስራ እንዳይደገም ከዛ ትምህርት ወስደን የኛን ጥቅም በተሻለ ሁኔታ የሚያስከብር አይነት ስምምነት እንዲደረግ እፈልጋለሁና ከዛ ምን ያክል ትምህርት ተወስዷል የሚለው በጊዜ ሂደት የምናየው ነገር ነው። ግን ይሄ ነገር በደንብ ምክንያቱም ህወሓቶች በትክክል የሀገራችን ጥቅምና ፍላጎት አሳልፈው ስለሰጡና ለብዙ ጉዳት ስለዳረጉን ከዛ ትምህርት መውሰድ መቻል ያለብን መስሎ ስለተሰማኝ ነውና ይሄ እንደ አንድ ፖይንት ነው። ሌላው ቅድም ያልከው የወደብ እንትን አማራጭ በጣም ኢንተረስቲንግ ነው። ምክንያቱም
ጅቡቲ በሞኖፖሊዛው የነበረ የወደብ ኪራይ ወይ የወደብ አገልግሎት በቀላሉ እንዳሻት ዋጋዎችን ሲጨምር በኢትዮጵያ ላይ ጫና ስታሳድር ነበር ይሄ በሁላችንም የምናውቀው ነው በፈለጉት ተመን ራሳቸው በብዛት እንደውም ስምምነት አይደለም በባይላተራል ኔጎሺዬሽን ሳይሆን ብዙ ጊዜ ጅቡቲ አመራሮቹ እንደፈለጉት የወደብ ኪራይ ተመን እየጨመሩ ምን ያደረጉ ነው ኪራዩን በየጊዜው ያኑሩት ነበር ምክንያቱም በዛን ሰዓት ብቸኛው የወደብ አማራጭ አስተማማኝ የወደብ አማራጭ የነበረው የጅቡቲ ወደብ ስለነበረ ማለት ነው ስለዚህ ከዛ ባሻገር የሚመጡ ኮንቴነሮች ለብዙ ጊዜ ስለሚከማቹ የተቀላጠፈ ሰርቪስ ስለማያገኙ የወደብ ኪራይ በጣም ብዙ ነበር በዛው ልክ ደግሞ ወደብ ውስጥ ማለት ነው የሚበላሹ ቃዎች ከጥቅም ውጭ የሚሆኑ የበተለይ ፔሪሸብል ጉዶች የምንላቸው ቶሎ የሚበላሹ ምርቶች ቶሎ ከጥቅም ውጭ የሚሆኑበት እድል በጣም ብዙ ነበር ባለ ሀብቶች ብዙ የሚከስሩበት አጋጣሚ ነበር ስለዚህ አንደኛ ከህዝቡ ተጠቃሚነት አንፃር የወደብ ኪራይ በጨመረ ቁጥር የትራንስፖርት አገልግሎቱ በጨመረ ቁጥር የሚጨመረው አልቲሜትሊ ዋጋው ላይ ነው የሚሸጠው እንትን ላይ ነው ስለዚህ መጨረሻ ላይ ዋጋውን የሚሸከመው ህዝቡ ነው ሁለተኛ ኢንቨስተሮች የሚያበረታታ አልነበረም ምክንያቱም አማራጭ የወደብ አገልግሎት የተቀላጠፈ የወደብ አገልግሎት ስላልነበረ እንደሀገር በሀገር ደረጃም የነበረው ኢንቨስትመንት አማራጭ የራሱ የሆነ ተጽዕኖ አለ የነበሩ ኢንቨስተሮችም በነበረው የተወሳሰበ በነበረው ችግር የነበረበት አሰራር ምክንያት ተስፋ የቆረጡ ከንግዱ የወጡበት ንብረቶቻቸው የተበላሸበት ሁኔታ ነበርና ያ በሞኖፖሊዛው የነበረ የወደብ ኪራይ ምናልባት አንተ እንዳልከው ሸቀጥ ነው ቢባልም በየቀኑ በበርካታ ሚሊዮኖች ያወጣን ነበር ለጅቡቲ ኪራይ የምንከፍለው እና ይሄ በራሱ ኢኮኖሚክ ኢፌክት አለው በጣም ብዙ ችግር ነበረበት አሁን ግን የምጽዋ ወደብ መከፈት ያሰብ ወደብ መከፈት ብዙ አድቫንቴጅ ነው ቅድም ያነሳናቸው ነገሮች አሉ ምክንያቱም አሁን በቅርቡ እንደሰማነው የባህር ትራንዚት አገልግሎት በአሰብና በምጽዋ ሊገቡ የሚችሉ የንግድ ወይ የሸቀጥ አይነቶች እየለየው ነው የሚል ነገር ሰምቻለሁ ያ ማለት ወደ ትግራይ ወደ ሰሜኑ ሌሎችም አፋር እንዲሁም ሌሎች የአማራ ሰሜን አማራ አካባቢ እንትኖች ቦታዎች የሚደርሰው በቀላሉ በዚህኛው በጅቡቲ በአሰብ ታመጣት ይችላል በተለይ ለትግራይ ደግሞ የምጽዋ ወደብ ምንም ጥያቄ የለውም አይ ቲንክ 251 ባለሳሳት ኪሎ ሜትር ይመስለኛል ከምጽዋ መቀሌና ይሄ በራሱ የሚሰጥ ኮምፓራቲቭ አድቫንቴጅ አለ ከዛ ባሻገር ከዚህ ጋር ተያይዞ መታየት ያለበት መቀሌ ውስጥ ደረቅ ወደብ አገልግሎት ሊጀመር ነው ያ ደረቅ ወደብ አገልግሎት ሲጀመር ወደ ሌሎች ሀገሮች ዲስፓች የሚደረጉ እንትኖች ኮንቴነሮች ወይም የኢምፖርት እቃዎች በቀጥታ ወደብ መጥተው መቀሌ ውስጥ በደረቅ ወደብ ሰርቪስ የሚያገኙበት ሁኔታ ስለሚፈጠር በዚህ መጠን የሚፈጠረው የስራ እድል አለ በዚህ መጠን የሚፈጠረው እንቅስቃሴ የኢኮኖሚ እንቅስቃሴ አለ ስለዚህ ይሄ ራሱ የሚሰጠው አድቫንቴጅ አለ እንዳልከው ግን በቀጥታ ከህዝቡ ተጠቃሚነት አንፃር ለወደብ ቅርብ መሆኑ ቅድም ያልኩት ነገር ተጨምሮበት ይሄ ኢንቨስትመንት አማራጭ ኢንቨስተሮች በቀላሉ ወደ ትግራይ ለመግባት እድል ይፈጥርላቸዋል ከዛ ባሻገር የትራንስፖርቴሽን ኮስት ይቀንሳል የወደብ ኪራይ ምክንያቱም ሁሉም ዕቃ ጅቡቲ ላይ እንትን ይራገብ ስለነበር አሁን በተወሰነ ደረጃ መከፋፈል ሲመጣ በአሰብም ሆነ በምጽዋ እስከማቀው ብዙም የምጽዋም ሆነ የአሰብ ወደብ የሚጠቀም ሌላ ሀገር ያለ አይመስለኝም ስለዚህ ይሄ ደግሞ ምንድነው የበለጠ የኢትዮጵያ ወደቦች ወይ ንብረቶች በቀላሉ እንዲራገፉና ወደ ሀገር ውስጥ እንዲገቡ በተቀላጠፈ ሁኔታ ሰርቪስ እንዲኖር የራሱን የሆነ ሚና ይኖራልና ብዙም የሚንገላቱበት ወደብ ላይ የሚንገላቱበት አንለስ ይሄ የተለየ ቢሮክራሲ እንትን መሰናከል ካልተፈጠረ በስተቀር ወደብ ላይ ብዙ ቆይተው ለኪራይ ጭማሪ የሚንገላቱበት አግባብ አይኖርም ሁለተኛ የትራንስፖርት እንትን አይኖርም ርዝመት ስለማይኖረው ብዙም ኮስት ይቀንሳል ስለዚህ ከዚህ አንፃር አልቲሜትሊ ተጠቃሚው ህዝብ ነውና ቅድም ያልኩ ነገር ነውና ይሄ ሰላም በመኖሩ ምክንያት
እንግዲህ ለቀይ ባህር ቅርብ መሆን ነው እንግዲህ አሁን ምንድነው ከበፊቱ ወደ ዛሬ ለቀይ ባህር የትግራይ እንትን ቅርብ ሆነ ነው ያልን ያለ ለቀይ ባህር ቅርብ ሆነ ማለት ደግሞ ከዛ ጋር ተያይዞ የሚመጡ ጥቅሞች ተጠቃሚ ይሆናል ነው ያልን ያለ ነውና ይሄ በራሱ ብዙ ጠቀሜታ አለው እንዳልኩ ግን እንትን ይፈልጋል የፖለቲካል ዲተርሚኔሽን ወይ ኮሚትመንት የፖለቲካል ተነሳሽነት ይጠይቃል ምክንያቱም ንግዱን ዮናስ እዛ ላይ ግን ወደ ትግራይ ስንሄድና ስለ ትግራይ ብቻ እናውራና ለምሳሌ አሁን በተከፈተው ድንበር እንግዲህ እርግጠኛ መሆን ባንችልም ግን አንዳንድ የሰላም አቅጣጫዎችን በትግራይና በኤርትራ ድንበሮች ያያየን ነውና የትግራይ ኢንቨስተሮች ይሄንን ተጠቅመው እና አሁን ባለው በፌደራል አመራር ደረጃ ያለውን ለውጥ ተጠቅመው ትግራይ ውስጥ ኢንቨስት እናድርግ ቢሉ በኢፈርት በኩልስ ምን ይታያል እንደ እንቅፋት ሊሆናቸው ይችላል ምንም ጥያቄ የለው ማለት ቅድም ያልኩ ነገር አሁን የኢኮኖሚክ ሪፎርምም ያስፈልጋል አሁን ምንድነው አንዱ ማነቆ የቅድም ያው በተወሰነ ደረጃ ነው እንትኑን ሊያነሳል የሚችል የደህንነት ጉዳይ የደህንነት ችግሩን ነው የሚያነሳል የፖሊሲ የፖለቲካል ጣልቃ ገብነት የሞኖፖሊ ኢኮኖሚክ ሞኖፖሊ ጉዳይ ግን ሊፈቱ የሚችሉት በፖለቲካል ዲተርሚኔሽን ነው ለዚህ ምሳሌ ላሳይ አሁን ኢፈርት ብቻውን የሚቆጣጠረው የንግድ ዘርፍ አለ ኢፈርት ትግራይ ውስጥ ያን የንግድ ዘርፍ በመቆጣጠሩ ምክንያት ሌታሎን ሌላት የኢንቨስተር ትግራይ ውስጥ መጥቶ ያንን ማምረት ይቀርና ሌላ ክልል የተመረተ ምርት ትግራይ ውስጥ እንዳይገባ ይደረጋል ለምሳሌ ባለፈው ማንስችል ነበር ሲሚንቶ ከሞሶቦ ሲሚንቶ ውጪ ሌላ የደርባን ሲሚንቶ እንዳይገባ ለብዙ ጊዜ ተከልክሎ ነበር ምክንያቱም የትግራይን ኢኮኖሚ በሞኖፖሊ የተቆጣጠረው ማን ነው ኢፈርት ነው ስለዚህ ኢፈርት ይሄ አንድ ምሳሌ ነው ያነሳውልና በበርካታ ዘርፎች እጁ ከገባ ኢፈርት which means በሌላ አነጋገር የህወሓት ጣልቃ ገብነት ካለ አሁንም ድረስ ምንድነው ቀደም ያልነው የኢንቨስትመንት ተስፋ ቀደም ያልነው ኢንቨስተሮች መጡ ተጋሩ ኢንቨስተር ብቻ ላይሆን ይችላል ሌላም ማንኛውም ኢንቨስተር የውጭ ኢንቨስተርም ሊሆን ይችላል ትግራይ ውስጥ ሊመጣ ይችላል why not ምክንያቱም የተሻለ ነገር ካለ ሊመጣ የሚችልበት እድል ይኖራል ግን እንዳልኩ አሁንም ድረስ ሌሎች ምርቶች ወደ ትግራይ እንዳይገቡ የሚደረግ ከሆነ አሁንም ድረስ ኢፈርት ኢኮኖሚውን ያላግባብ ተቆጣጥሮ ሌሎች የኢንቨስትመንት አማራጮች እንዳይኖሩ የሚያደርግ ከሆነ ይሄ ትልቅ እንቅፋት ምንም ጥያቄ የለውምና እንትን ለውጥ ማምጣት መቻል አለበት ያመለካከት የፖሊሲ ለውጥ ማምጣት አንደኛው ነገር ኢፈርት የሚሰራውን ስራ በህግና በህግ ጥላ ስር ብቻ መሆን መቻል አለበት ተገቢው የንግድ ውድድር ህግ ተጠቅሞ መንቀሳቀስ መቻል አለበት አላግባብ የንግድ ውድድር እየተጠቀመ የንግድ ውድድር ህጉን አላግባብ እየተጠቀመበት ቀደም ያነሳው ምሳሌ አለ አላግባብ እየተጠቀመበት በብቸኝነት ተጠቃሚ የሚሆንበት አግባብ ነበር ለብዙ ጊዜ የታክስ ጋር ተያይዞ የሚነሳ ነገር አለ ታክስ አይከፍልም የሚባል ነገር አለ ለብዙ ጊዜ ከውጭ የሚገቡ የኢፈርት እንትኖች ኢምፖርት በቀላሉ ያለ ታሪፍ እዛ ኢምፖዝ የሚደረገው ታሪፍ አይጣልበትም የሚባል ነገር አለ ጨረታዎችም አሉ ጨረታዎች ያለ ውድድር በቀላሉ የሚያሸንፍበት አልቲሜትሊ የሚመረተው ምርት ጥራት የሌለው ጥራቱ የወረደ ምርት ወይ ደግሞ እቃም ከሆነ ጥራቱ የወረደ እቃ በከፍተኛ ዋጋ ራሱ በተመነው ዋጋ ምክንያቱም በጨረታ የተሻለ ዋጋና ጥራት ነው የምታስጠብቀው ስለዚህ ያንን እንዳይኖር አድርጎ በቀላሉ ተቆጣጥሮ የሚሄደው አካሄድ ሙሉ በሙሉ መወገድ መቻል አለበት as far as I am concerned ፌደራል ላይ ያለው ነገር እንደ በፊቱ ሊቀጥል እንደማይችል እርግጠኛ ሆኜ መናገር ይችላል አሁን ባለው ነገር ምክንያቱም እንደፈለገ ጣልቃ መግባት አይችልም የህወሓት አቅም ስለሌለ ማለት ነው ትግራይ ውስጥ ግን እንዳልኩ ይሄ ኢኮኖሚክ ሞኖፖላይዜሽን በሞኖፖሊ ይዞ እንትን ያለው ነገር ሙሉ በሙሉ ነፃ ማድረግ መቻል አለበት ኢንቨስተሮች አልቲሜትሊ ወይ በመጨረሻ ተጠቃሚ የሚሆነው ህዝቡ ነው
የተሻለ የስራ ዕድል ማግኘት ይችላል የተሻለ ምርትና አገልግሎት ማግኘት ይችላል በዋጋ ደረጃ ተመጣጣኝ የሆነ ምርትና አገልግሎት ማግኘት ይችላልና ከዚህ አንፃር ያለው ኢኮኖሚክ ሪፎርም በተገቢ ሁኔታ ተጠንቶ ነፃ እንዲሆን ካልተደረገ የህወሓት ጣልቃ ገብነት በገደብ እንዲበጅለት ካልተደረገ አሁንም ቅድም ያልናቸው ተስፋዎች የኢንቨስትመንት ተስፋዎች የኢኮኖሚክ እንቅስቃሴ ተስፋዎች እንትን ሊሉ ይችላሉ ምክንያቱም ይሄ የቅድም ያልኩ አሁን ለምሳሌ የጣልቃ ገብ የኢኮኖሚ ሞኖፖላይዜሽን ከኤርትራ መንግስትም ጋር ሊያጣላው ይችላል ኤርትራ ኢንቨስተሮች ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ ሊፈልጉ ይችላል ትግራይ ውስጥ መጥተው ኢንቨስት ማድረግ ሊፈልጉ ይችላል ስለዚህ እንደበፊቱ እንደለመደው ይሄዳሉ ካለ at the end of the day ፖለቲካል እንትን ውስጥ ነው የሚገቡት ስለዚህ የሰላም ሂደቱንም እንቅፋት ሊያደርግበት ይችላል ምክንያቱም ድርድሩን ከፈተ ብዙ ነገሮችን ማስተካከል ማለት ነው ጥሩ እንግዲህ እናመሰግናለን ዮናስ እንትኑ ከመዝጋታችን በፊት ግን አንድ ሁለት መልእክቶች አሉኝ መልእክቱ ደግሞ ምንድነው አሁንም ቢሆን የትግራይ አክቲቪስቶች ክሬዲት ለሚገባው ሰው ክሬዲት ስጡት ይሄ የኤርትራ ነዋር ኖ ፒስ የሚል ፖሊሲ እንዲቆም ያደረገና የኤርትራና የኢትዮጵያ ህዝብ በተለይ ድንበር ላይ የሚገኘው የኤርትራና የትግራይ ህዝብ እንዲገናኝ ያደረገው ዶክተር አብይ ነው አሁንም ደጋግሜ የሚለው ክሬዲት ስጡት በዛ ላይ በትግራይ ህገ መንግስት ሲጣስ ህገ መንግስት ተጥሷል ብላችሁ መጻፍና መናገር አለባችሁ ብዬ መልእክቴን አስተላልፋለሁ ይሄ ዝም ብሎ በስሜትና በብሔርተኝነት ተገፍቶ የትግራይ የህወሓትን ጥፋት ሳያዩ የገዱና የለማ ወይንም የአብይን ጥፋት ማጉላት ይቅርባችሁ ለማለት ፈልጋለሁ እንግዲህ የዛሬው የነበረን ቆይታ ይሄ ይመስላል ዮናስ በጣም አመሰግናለሁ እኔም ስለሰጠኝ እድል በጣም አመሰግናለሁ ናቲ እየሰራ ያለው ስራ ትልቅ ስራ ነው በተለይ የማቀራረቡ የትግራይ ወጣቶች ወይ የትግራይ ህዝብ ኢንተረስት ከሌላ ኢትዮጵያ ህዝብ ኢንተረስት ጋር አብሮ መሄድ ነው የሚነጠል አይደለም የትግራይ ህዝብ ፍላጎትና መብት ስለዚህ የትግራይ ህዝብ ከሚወደው የኢትዮጵያ ህዝብ ጋር አብሮ ቀጣይነቱን ለማረጋገጥ ሰላማዊ ግንኙነቱን የበለጠ ለማጠናከር እያደረክ ያለው ስራ አመርቂ ነው በግሌና በቀጥልበት በርታ ምንም አይነት ተስፋ መቁረጥ ወይ ደግሞ ምንም አይነት የስሜት መጎዳት እንዳያጋጥም ለማለት ነው እኔም እዚህ ጋር አብዛኛው ሐሳቤ እንዳካፈል ስላደረከኝ ከልብ አመሰግናለሁ ጥሩ እንግዲህ ተመልካቾቻችን ትግራይ ሚዲያ ኔትወርክ በፌስቡክ እንዲሁም በዩቲዩብ መከታተል ይቻላል የዛሬው እንግዳችን አቶ ዮናስ ነበሩ ለዛሬው በዚህ ጨርሰናል መልካም ቀን እኔም አመሰግናለሁ